ነው ወይስ ደግሞ በቤተ ክርስቲያን ትራዲሽን መጽሐፍ ቅዱሱን ከቤተ ክርስቲያን ትራዲሽን ላይ ወስደ ነው መጽሐፍ ቅዱስ ነው የምትለው? ወይንስ ደግሞ በቃ እንደዛ መልስልኝ። በቤተ ክርስቲያን ትራዲሽን ነው የምታውቀው መጽሐፍ ቅዱስ መሆኑን ወይስ ደግሞ ሌላ ማወቂያ መንገድ አለ? ዕብራውያን መልእክት አይ መጽሐፍ ቅዱስ መሆኑን በርካታ ዝርዝር ሀሳቦች አሉ። መጽሐፍ ቅዱስ መሆኑን ማወቅ ለምሳሌ ስፒሪቹዋል ሪኮግኒሽን የሚባል አለ። የመንፈስ ቅዱስ ምስክርነት ማለት ነው። ኦኬ ዊትነስ ኦፍ ሆሊ ስፒሪት አንዱ ነው። ኦኬ ከዛ በኋላ ኤሌመንት ዲፕ ምንገባ ከሆነ ደግሞ ዶክትሪናል ሃርመኒ ደግሞ የሚባል አለ። ኦኬ የነበረው ለምሳሌ ብሉይ ኪዳን ስንቀበል ብሉይ ኪዳኖችን በአዲስ ኪዳን የተመዘኑበት አለ ካኖናይዝ ሲደረግ ማለት ነው። ኦኬ እንደገና በዛን ወቅት የነበሩ ሰዎች መጽሐፎቹን ሲጠቀሙ የእግዚአብሔር ቃል ነው ብለው ነው ወይ እስትንፋሰ መለኮት ነው ብለው ነው ወይም ኢንስፓይሬሽናል ነው ብለው ነው ወይ የተቀበሉት? እንደዚህ ዝርዝር ሀሳቦች አሉ። ኦኬ ሶ እነዛ ደግሞ ኮንቲኒቲ ያለው መሆን አለበት፣ ዶክትሪናል ሃርመን ያለው መሆን አለበት። ከአዲስ ኪዳን የሚባል ነገር አለ። እንደገና ደግሞ በዓለም አቀፍ ደግሞ በዓለም አቀፍ ቸርች ያቺ ዩኒቨርሳል ቸርች ላይ ተቀባይነት ያለው ብቻ ሳይሆን የነበረም ነው፣ ሲጠቀሙበት የነበረ ነው። ሰዎቹ ቅድም እንዳልኩ ማለት ነው አስቀድሞ የተዘረጋ ነበረ እና ኮንቲኒየስ ዩኒቨርሳል ዩዝ ነበረው ማለት ነው በዓለም አቀፍ ደረጃ። እሱ ነው። ሌላው ደግሞ እንዳልኩ ቅድም ዊትነስ የሐዋርያቶቹ ምስክርነት ደግሞ አለ። ኦኬ የሐዋርያቶቹ ምስክርነት አለ ለመጽሐፉም ማለት ነው። እነዚህ ደግሞ የቤተክርስቲያን አባቶች ከዛ በኋላ ደግሞ ይህንን ካኖናይዜሽን የሰሩት ሰዎች ማለት ነው ፐርሰናሊ ከዛ በፊት ያነሱት እንደገና ደግሞ እንደ ጉባኤ ደግሞ ካኖናይዝ ሲደረግም የነበሩት አባቶች እነዚህ ሰዎች መስፈርቶች እነዚህ እና የመሳሰሉ መስፈርቶች አሏቸው ካኖናይዝ ሲያደርጉ እነዚህ ናቸው ትክክለኛ የእግዚአብሔር ቃል ብለው እነዛን ለይተው አውጥተው አስቀምጠዋል። እነሱን እንቀበላለን። እኛ ስንቀበል አንድ ማትረሳው ነገር እነዚህ አባቶች የኛ አባቶች ናቸው። ቤተክርስቲያንም በዛን ወቅት የነበረችው ቤተክርስቲያን የኛ ቤተክርስቲያን ነች። ኦኬ ለይተክሌም እንዳታረግ አባቶቹም የኛ ናቸው፣ ቤተክርስቲያንም የኛ ነች። እንደገና ደግሞ ካኖናይዝ ሲደረግ በርካታ መስፈርቶች ነበሩ። መጽሐፍ ቅዱስ ካኖናይዝ ሲደረግ ማለት ነው ይሄ ኢንስፓይሬሽናል ነው ይሄ አይደለም እየተባለ ሲለይ ማለት ነው። የነገርኩ በጣም ጥቂቱ ነው እንዳልኩ። እሺ ይሄ ደግሞ መልስ ካላጠገበ በጣም ሰፋ አድርጌ ደግሞ አወራበታለሁ ማለት ነው። በጣም እጠር ብታደርገው ደስ ይለኛል። አንደኛ እንዳንሰላችም ያደርገዋል። ቶሎ ደግሞ ባትሪም እየጨረስኩ ስለሆነ ኦኬ። ዕብራውያን መልእክት ለምሳሌ ቅዱስ ጳውሎስ እንደጻፈው የምታውቀው በቤተ ክርስቲያን ትራዲሽን ነው ወይንስ ሌላ ማወቂያ መንገድ አለ? በቤተ ክርስቲያን ትራዲሽን ነው የምታውቀው ቅዱስ ጳውሎስ እንደጻፈው? ሌላስ ለምሳሌ መጽሐፍ ቅዱስ ምን ማለት ነው? ከነሱ ጋር አብረው የነበሩ ሰዎች እኮ አሉ። የነ ጳውሎስ እኮ ተማሪዎች እኮ አሉ። የእነሱ ምስክርነት እያልኩ ሳነሳ የነበረው ምንድን ነው እንዴ? ስለዚህ ከመጽሐፍ ቅዱስ ውጭ የሆነ ማስረጃ ነው አይደል? እኔ ከዚህ የተለየ ነገር ከመጽሐፍ ቅዱስ የሆነ ውጭ እሺ ቆይ አንድ ጊዜ ይሁንዬ፣ እዚህ ጋር ከመጽሐፍ ቅዱስ ውጭ የሆነ ማስረጃ ነው የምትለኝ? አንደኛ መጽሐፍ ቅድም የነገርኩ በርካታ ዝርዝር ሀሳቦች አሉ። አሁን መልሰው ወደኋላ ወሰድከኝ። አሁን ለምሳሌ የመንፈስ ቅዱስ ምስክርነት መጽሐፎቹ አስቀድሞ የነበሩ ለግልጋሎት ላይ ውሉ የነበሩ ናቸው ያልኩን እሱን ረስተዋል። የሐዋርያት ምስክርነት አለው ያልኩን ረስተዋል። መጽሐፉ ጠፍቶ የሆነ 2000 ምናምን ላይ የመጣ እኮ ነው ያስመሰልከው። እዛ የጻፉት ሰዎች ጋር እኮ ቁጭ ብለው የተማሩ ሰዎች እኮ ናቸው ያሉት። መጽሐፍ ቅዱሱ ለአንተ ለግለሰብ ነው የነገረ? በግለሰብ ደረጃ ይሄ ነው መጽሐፍ ቅዱስ ነው ብሎ ነግሮ ነው ወይስ? አይደለም፣ አባቶች በቤተክርስቲያን ደረጃ ነው ካኖናይዝ ያደረጉት። ስለዚህ የቤተክርስቲያን ትራዲሽን በመንፈስ ቅዱስ የሚመራው የቤተክርስቲያን ትራዲሽን ነው እየነገርከኝ ያለው ነው። ግን አሁን እየጠየከኝ ያለው እኮ ትራዲሽኑን ብቻ ሳይሆን እንዴት ያ ትራዲሽን እንደመጣ ጭምር ነው እየጠየከኝ ያለው። አሁን እኮ ዲፔንድ ነው። እኔ ስፔሲፊክሊ እየጠየቅኩ ያለሁት መጽሐፍ ቅዱሱን የዕብራውያን መልእክት መጽሐፍ ቅዱስ መሆኑን የምታውቀው በቤተክርስቲያን ትራዲሽን ነው። አንተ ደግሞ ሁሉ ነገር በመጽሐፍ ቅዱስ መዝኜ ነው የምቀበለው ትለኛለህ። ግን ያው ላየ አንዳንድ ጊዜ እንደዚህ ሲሆን በቤተክርስቲያን አንደኛ ብቻ አረከው ራስ ጠይቀ ራስ አትመልስ። አንደኛ ብቻ አረከው በትውፊት ብቻ ነው አልክ የምትቀበለው አልክ። እሱ የነገርኩን ነገር ያለመስማት ይመስለኛል በተደጋጋሚ
በዛ ብቻ አይደለም። ሌላ የምታውቅበት መንገድ አለ። ሆሊ ስፒሪት ትውፊት ነው እንዴ? ሆሊ ስፒሪት መንፈስ ቅዱስን ምስክርነት አላልኩም እንዴ? ቅዱስ ትውፊት የምንለው እኮ ያ ነው እኮ። መንፈስ ቅዱስ ትውፊት ነው። ኖ ቅዱስ ትውፊት አንተ የምትለው ቅዱስ ትውፊት ነው። መንፈስ ቅዱስ አንተ ነገረ እንዴ? መንፈስ ቅዱስ ትውፊት ነው። ኖ የነገርኩህን ስማኝ። እኔ እየነገርኩህ ያለሁት ቅዱስ ትውፊት ነው ያልኩህ። ትውፊት ማለት ከሰዎች ወደ ሰዎች ሲተላለፍ የመጣ በመንፈስ ቅዱስ እየተጠበቀ የመጣው ትውፊት ማለት ትራዲሽን። አሁን አማርኛና እንግሊዝኛው ስለ ትራዲሽን ነው የምናወራው። ትውፊት ማለት ሁለት አይነት ትውፊት አለ። ትውፊት ማለት ያው ታሪክ እኮ ነው ባጭሩ፣ ታሪክ አይደለ እንዴ? የቤተ ክርስቲያን የምንለው ደግሞ እኛ ቅዱስ ትውፊት የምንለው መጀመሪያ ከኢየሱስ ክርስቶስ የሚጀምር ነው። ቅዱስ ትውፊት የምንለው እንጂ ማንኛውንም ትውፊት አይደለም። ዝም ብሎ አንድ ተራ ግለሰብ ያወራውን ወሬ ሳይሆን ኢየሱስ ክርስቶስ የጀመረ ከሐዋርያቱ የጀመረ ሲተላለፍ በቤተ ክርስቲያኑ ሲተላለፍ የመጣ አንድ እውነት ማለት ነው። ስለዛ እኮ ግን አሁን ቅዱስ ትውፊት ቅድም ስትል በትውፊት ነው ስትል ትውፊት ብቻ አይደለም ስልህ መንፈስ ቅዱስን ስልህ እሱም ትውፊት ነው ያልከኝ ነገር ነው ትክክል ያልሆነው። ኖ እንደዛ አላልኩም እኮ። እሺ ካላልከኝ ስለዚህ በሱ ብቻ ነው በትውፊት ብቻ ነው የሚለውን ቅዱስ ያግዛል ቤተ ክርስቲያን ነው። ትክክል ነበር። የመንፈስ ቅዱስ እገዛ አለ። እኔ ነበር ከመጀመሪያውም ጀምሮ በመጠበቁም ሂደት ውስጥ ነበረ፣ በካኖናይዜሽንም ጊዜ ነበረ። እሱን ዊትነስ አድርገው ነው ካኖናይዝ ሲያደርጉም የነበረው። ዝም ብሎ ፍቅር እስከ መቃብር አይደለም። ዝም ብለው አልገጠሙም። የምትቀበለው ትውፊት አለ ማለት ነው። ከመጽሐፍ ውጭ የምትቀበለው ትውፊት አለ ወይ? አለ ማለት ነው። ያው መጽሐፍ ቅዱስ የዕብራውያን መልእክት ከመጽሐፍ ቅዱስ ውጭ ስትል ምን እያልክ ነው? ከመጽሐፍ ቅዱስ ውጭ የምትቀበለው አለ? ቅዱስ ውስጥ የሌለ እውነት ማለት ነው። መጽሐፍ ቅዱስ ውስጥ የሌለ እውነት ከሌላ በቅዱስ ትውፊት ታገዘ ይህ እውነት ነው ብለህ ተቀበልክ። እኔ አሁን ለመጨረሻ ጊዜ ነው ማውራው። አዳም አውቀህ ይሁን አልሆነ አላውቅም። ቆይ ለመጨረሻ ጊዜ ይናገር። ከመጽሐፍ ቅዱስ ውጭ የሆነ ትለኛለህ እንዴ? ምንም አልተቀበልኩም ከአትናቴዎስ እኮ እያልኩ ነው። አትናቴዎስ ራሱ እንደኔ ተቀባይ ነው። መጽሐፉ ሪትን ዶክመንት ነው፣ እስትንፋሰ መለኮት ነው። አትናቴዎስ የጻፈው ነገር የለም። ከሱ ነው እንደኔ ነው እሱም የተቀበለው ያንን መጽሐፍ። ምንድነው ከአትናቴዎስ የተቀበለው? የእግዚአብሔርን ቃል ከአትናቴዎስ ተቀበልክ ትለኛለህ እንዴ? አትናቴዎስ ምንድነው እንጂ ምንም ባለቤት አይደለም። ቅዱስ አትናቴዎስ ነግሯል። ቅዱስ አትናቴዎስ ተነግሯቸው እሳቸው ጋር ደረሰ ያ ነገር ሲተላለፍ የመጣ እውነት እሳቸው ጋር ደረሰ። ከእሳቸው አፍ ደግሞ አንተ ተቀብላል አልተቀበልክም? ተቀብያለሁ። ኤግዛክትሊ እሱን ነው የምልህ። አየህ? እሺ። እና እሱ ነው የምትለኝ ከመጽሐፍ ቅዱስ ውጭ ነው የተቀበልከው ለምንድን ነው የምትለኝ? ያ እውነት ይሄ እውነት ነው። ዕብራውያን መጽሐፍ ቅዱስ ነው ብለህ የተቀበልከው ያ ሀሳብ መጽሐፍ ቅዱስ ውስጥ ያለ ሳይሆን ቅዱስ አትናቴዎስ ወይም ደግሞ በቤተክርስቲያኑ ሲተላለፍ የነበረ አንድ ትውፊት እሱን ተቀበለን ያመንከው ማለት ነው። አትናቴዎስ ራሱ አትናቴዎስን አይደለም ያመንኩት፣ አትናቴዎስም እንደኔ አምኖ ነው እኮ የምልህ እኮ እሱን እኮ ነው ያልኩህ። እሳቸው ጋር ሲመጣ ያው ስለዚህ በምሳሌ ነው እሱማ ተያይዞ የመጣው። እንኳን አንተ ከኔ ራሱ አሁን ልጆች የነገና አንተ ልጆች እኮ ነገ እኮ ከኛ የምንሰጣቸውን እኮ ነው አሁን የተጠረዘውን እኮ እኛ ሰተናቸው እኮ ነው እነሱ የሚይዙት እኮ። ዛሬ ዓለም ላይ ያለውን እኮ ብናቃጥል ነገ ልጆቻችን ጋር እኮ አይደርስም እኮ ወንድሜ። የዛኔ አልተጠረዘም። እኛ እኮ ስንጠብቀው ነው መጽሐፍ እጃቸው ላይ እኮ የሚደርሰው እኮ። አንድ ጊዜ ይቅርታና ነገሮችን እንትን ለማድረግ አትሞክርና መጀመሪያ መጽሐፍ ቅዱስ አልተጠረዘም ነበር። መጽሐፍ ቅዱስ 66 ይሁን 81 72 ይሁን 76 ይሁን የሚታወቅ ነገር የለም። የተለያዩ መጽሐፍቶች ናቸው። ቤተክርስቲያን ውስጥ በጣም ብዙ መጽሐፍት አሉ። አፖክሪፋ ቡክ የሚባሉ አፖክሪፋ በቅዱስ አትናቴዎስ ለምሳሌ 3 መደብ አላቸው። 3 ግሩፕ አላቸው የመጽሐፍት ቤተክርስቲያን ውስጥ የሚገኙ 3 አፖክሪፋ የሚባል ግሩፕ አላቸው። ካኖናይዝድ እና ካኖኒካል የሚባል አላቸው። 3 ግሩፕ ካኖናይዝድ፣ ካኖኒካል፣ አፖክሪፋ ማለት እነዚህ ለቤተ ክርስቲያን የማይሆኑ መጽሐፍት ማለት ነው። እነዚህ የፍልስፍና ምናምን የግሪካውያን ኢንስፓሬሽናል ያልነበሩ ተመርጠው የወጡት ማለት ነው። በኋላ ሪጀክት አይደለ እነሱ ሳይሆን እናንተ አሁን ከ66 እነሱ አሉ። አፖክሪፋ የሚባለው ዋጁሚና አፖክሪፋ ማለት ለህግ ለስርዓት ምናምን የሚጠቀሙበት የነበረው ነው። ጥንታዊ አይደለም። እነዚህ የፔገን ምናምን የሆኑ መጽሐፍቶችን አፖክሪፋ ብለው ነው የመደቡት እኮ። ጥንት ለስርዓት ለኑሮ ለእንትን ምናምን የሚጠቀሙት ነው። ኢንስፓሬሽናል አይደለም ነው ባጭሩ።
አፖክሪፋ ኦኬ ልንገር ልጨርስና ሀሳቤን ከዛ አንተ ታስረዳለህ። ቅዱስ አትናቴዎስ 3 ግሩፕ አላቸው መጽሐፍቶችን በ3 መደብ ያደረጓቸው ካኖናይዝድ፣ ካኖኒካል እና አፖክሪፋ ብለው። ካኖናይዝድ ያደረጓቸው እነዚህ አሁን ለምሳሌ 66 ውስጥ የሚገኙ መጽሐፍቶችን ካኖናይዝድ ተብለው የተቀመጡ ናቸው። ካኖኒካል ደግሞ ብለው ምናልባት አሳስቸው እንዳይሆን ካኖናይዝድ እና ካኖኒካል አንዳንድ ያምታተዋለሁ እና ካኖኒካል ሲሉ ደግሞ እነዚህ በአሁኑ ሰዓት ለምሳሌ ብዙ ጊዜ ፕሮቴስታንቶች አፖክሪፋ ብለው የሚጠሯቸው ማለት ነው። ካኖኒካል ብለው ያደርጓቸው ለቤተ ክርስቲያን ውስጥ ሰው አዲስ ክርስቲያን ሲመጣ የሚማርበት መጽሐፍት ብለው ያሏቸው ናቸው። ትልቁ ላይ ደግሞ ብለው የሚሏቸው አፖክሪፋ ማለት ደግሞ የቤተ ክርስቲያን መጽሐፍት ያልሆኑ ለቤተ ክርስቲያን አገልግሎት ሊውሉ የማይችሉ መጽሐፍት በአጠቃላይ አንዴ ትልቁ ላይ አድርገኝና ላሳየ ምን ማለት እንደሆነ አፖክሪፋ አይደለም ስላልከኝ ማለት ነው። ትልቁ ላይ አድርገኝ አንዴ ደምሮ አለ ደሜ በሌላ አካውንት እያየን ያው ላንብብልህ። ኦኬ አፖክሪፋ ሪፈር ቱ ይልና ancient religious written ይልና often Jewish or early Christian that are not part of the universally accepted Bible canon but were valued for teaching meaning hide the text ምናምን እያለ ይቀጥላል። ሶ እኔ ያልኩ ነው የሆነው ማለት በኋላ ካኖናይዜሽን ላይ ያልገቡ ይቅርታ አድርግልኝና ይሄ የዘመናዊ ትርጓሜ ነው። ዘመናዊ ላይ አሁን ላይ የሚተረጎም ዘመናዊ ትርጉም ነው። ይሄ ዘመናዊ አሁን ላይ ማለት ነው። አሁን ላይ ያለውን ትርጉም ነው የነገርከኝ። የእሳቸውን ከፈለክ ደብዳቤ አፖክሪፋ ለእኔ ልታስረዳኝ ነው እንዴ? አልገባኝ ማለት ምን ማለት እንደሆነ አፖክሪፋ ልትነግረኝ ነው? አዎ በደንብ ሌተር 39 ላይ በከፍተው የአትናቴዎስ ደብዳቤ 39 ላይ ከከፈትከው ሰርች አድርገው ከፈለግ እንደዚህ ማለት ከዚህ የተለየ ምንም እንትን ሰርች አድርገውና የተለየ ካልሆነ አውቀዋለሁ። እኔ ምንም መጽሐፎች ራሱ ብዙ 3-4 መጽሐፍ አለኝ በዚህ ጉዳይ ላይ። እሺ ሶኪ እንትን እኮ ማለት አለም ሌተር ይሄ አይደለም ትርጉሙ እያልከኝ ነው? አዎ ይሄ አይደለ። ይሄኛው ማለት አሁን ላይ የምንለውን ነው። አሁን ላይ የምንለውን ነው ትርጉም። ይሄ ትርጉም አሁን በአሁን ላይ ከፕሮቴስታንቶች ጋር በተያያዘ የመጣ ትርጉም ነው። እሺ አንተ ክፍተውና ያኛውን ትርጉም አሳየን። እኔ ጋር የለም ግን መውጣት አለብኝ። ተው በቃ አይ ኖ ተው ችግር የለው። አንተ ጋር ስንመጣ እናወራበታለን። እንትን ከሆነ ችግር የለው። ሰርች እያደረኩ ስለሆነ እስከዛ ድረስ እንትን አለ። ኤኒዌይስ አንተም መጽሐፍ ሰርች የምታደርግ ከሆነ ልጠብቅህ። ሰርች የምታደርግና የምታወጣው ከሆነ ልጠብቅህ። ሰርች እያደረግ ማስታወቂያ ልናገር። ሰርች እያደረግ እስከዛ ይፌ ይጠብቃል። የኔ ተወዳጆች እንዴት ናችሁ? እንግዲህ ልብሴ ምናምን ፏፏፈሽ እያልኩ ነው። ምክንያቱም ከ8 ሰዓት ጀምሮ አዳማም አዲስ አበባም ታላቅ የሆነ ዝማሬ እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተዘጋጅተዋል። አእላፋት ዝማሬ አይታችኋል። ሸክ ብዬላችኋለሁ የአእላፋት ዝማሬ እና ቴንኪው ደግሞ ወደ 10 ሺህ ምናምን ያስገባችልኝ ዮኒ ማኛ አመሰግናለሁ። እዚህ ያላችሁ ውድ ኦርቶዶክሳውያን ወንድሞች እንዲሁም ደግሞ የምትወዱኝ ፕሮቴስታንቶች ቴንኪው በጣም አመሰግናለሁ። ኤፍሬም ባለጊዜ፣ አዳም፣ ሰላም፣ ህይወት የምትባል አካውንት ቴንኪው በጣም ወዳችኋለሁ። አምሮብኛላ ጋይስ። እንዴት ነው የአእላፋት ዝማሬ? ዮኒ እንዴት አየሹ የአእላፋት ዝማሬ? አይ ዝማሬ ደስ ይለኛል። ለጌታ የሚዘመር ነገር በሙሉ ደጋፊ ነኝ። ቆይ እጠይቅሃለሁ፣ ስለሱ እጠይቅሃለሁ። ደሜ አንድ ጊዜ ግን አዳም ብሪታኒካን ትርጉም ትቀበላለህ? እኔ እኮ ኤፊ አልተረዳኝም እንጂ እየነገርኩ ያለሁት እኔ የአባቶችን ትርጉም ነው እየነገርኩ ያለሁት እንጂ አሁን ላይ በሞደርን ትርጉም የተሰጠውን አይደለም። አባቶች ብሪታኒካም አሳስቶ ይተረጉማል ብለህ ትጠረጥራለህ? ለምን አፌ ላይ እንትን ታስገባለህ? እኔ እኮ አሁን ላይ ያለው ትርጉም እኮ ስህተት ነው አላልኩም። እኔ ያልኩት ቅዱስ አትናቴዎስ መጽሐፍቶችን በ3 መደብ ነው ያስቀመጧቸው፣ በ3 ግሩፕ። እኔ እኮ ይህን ያመጣሁት አፖክሪፋ ስትለኝ በኋላ ካኖናይዝ ካልተደረጉት አክሴፕታንስ ካላገኙት ውስጥ የቀደሙት ጂሾች ከሚጠቀሙ ኖ እነሱ አይደለም ብለህ ስታስቆመኝ አይ ነው ብዬ ነው ያወጣሁልህ እኮ ነው። አንተ እያልከኝ ያለው አሁን ለምሳሌ እነዚህ ከእንትኖቹ ውጭ ያለው አይደለ? ለምሳሌ
እናንተ ከምትጠቀሟቸው ከ39 መጽሐፍት ሌሎቹ አሉ አይደለ? እነዚህ መጽሐፍቶች እነዛ መጽሐፍቶችን እናንተ አፖክሪፋ ብላችሁ ነው የምትጠሯቸው፣ ወይ ደግሞ እኛ ጋር ሰከንድ ካነን እየተባለ የሚጠራ ማለት አይደለ? እሺ በቃ ትርጉሙ ግን አፖክሪፋ ማለት ትርጉሙ ይሄ ነው። ለእሳቸው አፖክሪፋ ማለት ሄሬቲካል ቡክ ማለት ነው። ካኖናይዜሽን ቀኖና ውስጥ ያልገባ አይ እንደዛ አይደለም። የነዚህ የመናፍቆች አሁን ትርጉሙ ምን መሰለ? ኤኒዌይስ ምንድነው በእሳቸው ሳይሆን አፖክሪፋ የሚባለው ነገር አሁን ይሄ ዩኒቨርሳል ትሩዝ ነው። ምንድነው ካልክ ይኸው እዚህ ጋር እንዳለው ነው እንግዲህ from Greek እና apocryphon to hide away in the Bible literature እና work outside an accepted canon of scripture ይላል። Okay, work outside an accepted canon of scripture. The story of the term usage indicate that እና refer to a body of historic written that were at first prized, later tolerated and finally excluded. አየህ እኔ ያልኩትን ቃል በቃል ነው ትርጉሙ የሚለው ማለት ነው። ኤኒዌይስ ስለዚህ ዕብራውያን መጽሐፍ ቅዱስ መሆኑን የምታውቀው በእንትን ነው በትራዲሽን ነው አይደለም? እሺ በምንድን ነው የምታውቀው? አሁንም እሱ ላይ ነው እኮ ያለ። ለአምስተኛ ጊዜ ልነግርህ ነው እንዴ? ኖ ከመጽሐፍ ቅዱስ ውጪ ከሆሊ ትራዲሽን ውጪ የምታውቅበት መንገድ ንገረኝ እስኪ። መጽሐፍ ቅዱስ መሆኑ እሱ አንዱ ነው፣ ብቸኛ አይደለም። ለምሳሌ መንፈስ ቅዱስ ስልህ እኮ እጅ የሰጠ መስሎኝ ነበረ እኮ እኔ ሆሊ ስፒሪት የመንፈስ ቅዱስ ምስክርነት አለ ነገረኝ እያልኩኝ ነው። መንፈስ ቅዱስ አላልኩም። ለእኔም ይነግረኛል። ኦፍኮርስ ለእኔ ለምን አይነግረኝም? ለእኔ ይነግረኛል። ግን አሁን እየተደጋገመ ስለሆነ በቃ ደምሮ አንተ መናገር አለብህ ከአሁን በኋላ ማለት ነው። እሺ ከእንትን ውጭ ከሆሊ ትራዲሽን ከቤተ ክርስቲያን ውጭ ጥያቄን አትርሳው። ለአንተ ነገረኝ እያልክ ነው ብለኝ ነበረ። ልመልስ እሱን አይ ላስቀምጠውና ጥያቄን አንተ እንደፈለክ ረዥም ሰዓትም ወስደ ከራሽ ደምሮ እንዳሳብ አንዱን ሳይጨርሱ ወደ ሌላ እየሄዱኛ ተወዛገብ ጃፒ የሆኒ አይታለ አንድ አልተናገረም። እኔ ሪስፔክት አድርጌ ስላስገባው ነው ኖ ስትስበኝ ነው እንጂ እኔማ ከታች ልሆን ነበር እኮ በቃ ሚውት አድርጋ። እኔ እኮ ሪስፔክት ስላለኝ ጨርሰናል። አንድ ደቂቃ ነው። የሁለታችሁም ተመችቶን ግን አንዱን ሳታስጨብጡ ሌላ ጋር ትሄዳላችሁ እና ተወዛገብን። አይምሯችን እኮ ችግር የለውም እንዳትወዛገብ ይሆናል። ጣጣ የለውም። በቃ ሚውት አድርጊና ይነጋገራሉ። ባይዘዌ ያው ቴዎሎጂካል ተርም ስለሆነ ነው። ገባችሁ? አንዳንድ ጊዜ እንደዚህ አይነት ነገር ወተት ለሚጠጣ ሰው አይሆንም። የነ ኤፊ ውይይት ማለት ነው አጥንት ለሚገጥ ሰው ነው የሚሆነው። ወተት ለሚጠጣ ሰው ውይይቱ ከባድ ነው። ወተት ለሚጠጣ ሰው እና ከዛ የተነሳ አጥንት የምትገጡ ሰዎች ካላችሁ ያው ውይይቱ እንደዛ ነው። ግን እኔ ኤፊ የእንትና መልስ ከአዳም በኋላ ማለት ከአዳም በኋላ የዮኒ መልስ የዮኒ የጠየቀህ መልስ ብትመልስለትና ዲቴል ብታስረዳው ደስ ይለኛል። ዲቴል ብታስረዳው። ምክንያቱም አዳም እኮ መልሼለታለሁ ደምዬ፣ ግን አሁን ለመጨረሻ ጊዜ አልመለስበትም። ያሁኑን ሀሳብ ማለት ነው። ለመጨረሻ ጊዜ የአንድ ደቂቃ ውስጥ ብቻ ነው የምመልሰው። በአንድ ደቂቃ ውስጥ መጽሐፍ ቅዱስን ማን ሰጣችሁ እናንተ? ወይም ደግሞ አሁን የእጃችሁ ያለው መጽሐፍ ቅዱስ የእሱ ጥያቄ እንደሱ አይደለም። አክቹዋሊ አንድ ጊዜ እሺ፣ ጠቅለል አድርግና ጠይቀኝ። እሺ፣ እኔ የጠየቁት ጥያቄ ስፔሲፊክ ነው። ስፔሲፊክ ሁሉ ከጠየቁኝ ብዙ ነገር ስለሚመጣ ማለት ነው። ስለዚህ ዕብራውያንን መጽሐፍ ከቤተ ክርስቲያን ውጪ ከቅዱስ ትውፊት ውጪ መጽሐፍ ቅዱስ መሆኑን የምታውቅበት ሌላ መንገድ ካለ ንገረኝ ብዬ ነው ያልኩት። አሁን እሱ በቀጥታ ዕብራውያን መጽሐፍ ቅዱስ መሆኑን የምናውቅበት በዚህ መንገድ ነው፣ ከቤተ ክርስቲያንን ትራዲሽን ሳንቀበል በዚህ ብቻ እናውቃለን ብሎ እንዲመልስ ነው ፈልገው። እግዚአብሔር ይስጥልኝ። እሺ
አሁን ለመጨረሻ ጊዜ ነው እና በጥንቃቄ ስሙኝ እሺ የምመልሰው። አንደኛ በቤተክርስቲያን ትራዲሽን አይደለም እናውቀው አይደለም። አንተ ቅድም ስትል የነበረው ኦኬ መጽሐፍ ቅዱስ ብቻ በሚለው ትምህርታችሁ መሰረት ኦኬ መጽሐፍ ቅዱስ ብቻን ስለሆነ እናንተ የምትሉት ኦኬ በመጽሐፍ ቅዱስ ሳትመዝኑ የምትቀበሉት ትውፊት አለ ማለት ነው። ምክንያቱም መጽሐፍ ቅዱሱ ሳይኖር ኦኬ ካኖናይዝ ተደርጓል፣ አባቶች ካኖናይዝ አድርገውታል እና እነዛን አባቶች የተቀበላችሁት በመጽሐፍ ቅዱስ መዘናቸው አይደለም ማለት። ይሄ ጥያቄው ራሱ የተገለበጠ ነው። ቁጭ ባልከው ሶፋው ሂድ መሽቶ ባህል ጥያቄ ነው። ምክንያቱም መጽሐፍ ቅዱሱን አልጻፉም ሰዎቹ። ለምን ያለ ስራቸው ስራ እንሰጣቸዋለን? አትናቴዎስም በዛ የነበሩትም እሱ ሜንሽን ስላረክ ነው ቅድም ጉባኤ ያለው የነበሩትም መጽሐፍ ቅዱሱን እንደኔና እንዳንተ ነው የተቀበሉ ናቸው፣ የጻፉ ሰዎች አይደሉም። እነሱ ከኛ ልዩነቱ ምንድነው? ቅርበት ነበራቸው፣ ዊትነስ ናቸው። አዜ ዊትነስ ተጠቅመናቸዋል ብያለሁ እንጂ እነሱም ከኛ እኩል ተቀባይ ናቸው። ስለዚህ እነሱን የተቀበልኩት ምንም ነገር የለም። ያለ መጽሐፍ ቅዱስ ተቀብለሃል ምናምን አትበለኝ። ያለ መጽሐፍ ቅዱስ አልተቀበልኩ፣ የራሴን መጽሐፍ ነው የተቀበልኳቸው ከእጃቸው ማለት ነው። እኔ መንገድ ላይ የሄድኩኝ ብር ብጥል ተበታትነው 10 ብር 100 ብር 50 ብር እዛጋ ቢጥል ሰዎች ለቃቅመው ቢሰጡኝ ሰዎቹን የማንም ብር ነው የሰጡኝ? ጥያቄ ምን ነበር? አይ አዳምዬ አንተ የጠየከኝ ጥያቄ እነዚህ ሰዎች ልብ ብለህ ስማ። ጥያቄን እየረሳ ከሆነ ቆይ ስማኝ። ስለሱ አልጠየኩም። ስለሱ አልጠየኩም ትላለህ እንዴ? የተቀበልከው አባቶችን ያለ መጽሐፍ ቅዱስ ተቀብላቸዋል እያልክ አይደል ስጠይቅ የነበረው? ስለሱ አልጠየኩም። አፕግሬድ እያረክ በየደቂቃው ነው አዳም። ምንም አፕግሬድ አለ ነው ጥያቄን አፕግሬድ እያረክ ነው። ደምረው ስማ፣ ጽፌው ስለምጠይቅህ ደምረው ሴም ጥያቄ ነው የምጠይቅህ። እሺ እኔ ያልኩት ዕብራውያን መጽሐፍ ስፔሲፊክሊ ዕብራውያን መጽሐፍ እሺ ዕብራውያን መጽሐፍ ትክክል። እሺ ከቤተ ክርስቲያን ትውፊት እና ከቤተ ክርስቲያን ውጪ በሌላም መጽሐፍ ቅዱስን መሆኑ የምታውቅበት መንገድ አለ ወይ? እሱን ንገረኝ ነው ያልኩት። ማረጋገጫ ነው። አሁን ግልጽ የሆነ ለኔ ምንድነው ዕብራውያን መጽሐፍትን መጽሐፍ ቅዱስን መሆኑን ማረጋገጫ። እሺ ታንኪዩ በቃ ኮል መልስለት። አሁን ዕብራውያን መጽሐፍ ቅዱስ መሆኑን ከቤተክርስቲያን ትውፊት ውጪ ማረጋገጫ አለ ወይ ነው ያለው። ኦኬ ቤተክርስቲያን ትውፊት ለስድስተኛ ጊዜ ነው መመልስለት። አንዱ ነው ቤተክርስቲያን ኦፍ ኮርስ ቤተክርስቲያን ስንል የቤተክርስቲያን አባቶችን ማለታችን ነው። ያው በዛን ጊዜ ካኖናይዝ ያደረጉት ማለት ነው። እነሱ አንዱ ነው። ከዛ ውስጥ ሌላ ደግሞ ምን ብያቸዋለሁ ቅድም ስናገር በተደጋጋሚ ለምሳሌ ሆሊ ስፒሪት ራሱ ዊትነስ ነው፣ ቃሉን አስጠብቆ በዘመናት ውስጥ ነበረ አልኩኝ። ኦኬ እሱ ሜንሽን አድርጌላቸዋለሁ ቅድም። አሁን ለስድስተኛ ለሰባተኛ ጊዜ ነው ደግሞ አዲስ ነገር አይደለም የደገምኩላቸው ያለሁት ማለት ነው። እሺ ሌላ ደግሞ እነዚህ አባቶች ጋር ከመድረሱ በፊት መጽሐፉ የነበረ ነው፣ ሪትን ዶክመንት ነው፣ በዓለም ላይ የነበረ ነው፣ ሰዎች የሚገለገሉበት የነበረ ነው። ኦኬ ስለዚህ አሁን የነበረውን ነገር ነው እነሱ ሰብስበው ካኖናይዝ ያደረጉት እነዚህ መጽሐፎች ብለው አፕሩቭ ያደረጉት እንጂ የጻፉት ነገር የለም። ስለዚህ በቤተክርስቲያን ትራዲሽን ነው ሴንስ የምታውቀው መሆኑን የሚለው አንዱ ነው። በቤተክርስቲያን ትራዲሽን ነው፣ በአባቶቼ ማለት ነው። አባቶቼ ናቸው ካኖናይዝ ያደረጉት። እነዚህ እግዚአብሔር የእስትንፋሰ መለኮት ናቸው፣ እነዚህ ናቸው ኢንስፓይሬሽናል ብለው አፕሩቭ ያደረጓቸውን። አዎ አባቶች ናቸው። እነሱ ደግሞ ያደረጉበት መመዘኛቸው ደግሞ የእኛም መመዘኛ ነው። ውጭ ቅድም ስል እንደነበረው ማለት ነው። መመዘኛውን ዝርዝር ሀሳብ አስቀምጠዋል እነሱ፣ እኔም አስቀምጣለሁ፣ ትውልዱም የሚመጣውም ትውልድ ያስቀምጣል። አንዱ ቅድም ስል የነበረው የሆሊ ስፒሪት ዊትነስ ነው። ቀጥሎ ደግሞ በመጽሐፍ ቅዱስ ውስጥ ያሉት ኦኬ ከዛ በፊት እንዴት ይገለገሉባቸው ነበረ ሰዎቹ። ቅድም እንደተጠቀሰው አይነት መጽሐፎች ናቸው ኤክስክሉድ የሆኑት መጽሐፎች ናቸው ወይስ ደግሞ ለኢንስፓይሬሽናል የሚጠቀሟቸው ነበሩ ወይ? ከመጽሐፍ ቅዱስ ውስጥ ጋር ከአዲስ ኪዳን ሀሳብ ጋር የተጋጩ ናቸው ወይስ አንድ ስሙሙ ናቸው? ሃርመናይዝድ ናቸው እያልኩ ቅድም ሳነሳ የነበረው ነበር። ዝርዝሮቹን ሁሉ አንስቻለሁ ቅድም። እነዚህ ሁሉ ይታያሉ። እነዚህን የሚታዩት እና አትናቴዎስ እንዳዩት እኔም ያለው ልጄም ወደፊት ያያል ገና እነሱን ማለት ነው። እሱን በዛ ነው አፕሩቭ ያደረግነው ማለት ነው መጽሐፍ ቅዱስን እንጂ ከአንተ ጥያቄ ጋር ምንም የሚገናኝ ነገር የለው። ይሄ በነገራችን ላይ የእኔ ብቻ አይደለም። አንተንም ብጠይቅህ ለነገሩ አንተ ብጠይቅህ ብዙ ችግር ውስጥ ትገባለህ። አሁን አንተ ጠያቂ ነህ እንጂ ማአት ችግር ውስጥ ነው የምትገባው አንተ። መጽሐፍ ቅዱስ ካኖናይዜሽን ብጠይቅህ አንተ በለው በጣም ብዙ ጭንቀት ውስጥ ትገባለህ ብጠይቅህ ማለት ነው። እኔ አሁን 66 አማኝ ስለሆንኩ ነው እንደዚህ ቀለል አድርጌ የምመልሰው ማለት ነው። በቤተክርስቲያን ትውፊት ነው መጽሐፍ ቅዱስ መሆኑን የምታውቀው አይደል?
አንዱ ብቸኛ አይደለም። ሁለተኛውስ ሌላ በምን ታውቃለህ? ኢየሱስ ጌታ ነው። አውቀ ነው አዳም እያዳመጥን እኮ ነው። መጽሐፍ ቅዱስ መሆኑን ከቤተክርስቲያን ትውፊት ውጭ ሌላ የምታውቅበት መንገድ እስካሁን አልተናገርክም። ኧረ ስንት ጊዜ ነው የተናገርኩት? እሺ አንዱን ልጥቀስል። የመንፈስ ቅዱስ ዊትነስ ሆነው መንፈስ ቅዱስ መጥቶ ነገረህ ለአንተ? ለእኔም ይነግረኛል፣ ለአባቶችም ይናገራል፣ ገና ለትውልዳችን ሁሉ ይናገራል። የቤተክርስቲያን ትውፊት ማለት ነው በመንፈስ ቅዱስ መጠበቁን ነው ትውፊት የምትለው ወይስ ደግሞ መጥቶ ነገራቸው እያልከኝ ነው? መንፈስ ቅዱስ ለአባቶቼ ነገረ፣ ለእኔ ነገረ፣ እስከ ዓለም ፍጻሜ ድረስ ገና ለትውልድ ሁሉ ይናገራል። አንተ ይሄ ነገር አይገባህም። ኢየሱስ እንደዚህ አለ፣ እኔ የምናገረው ቃል ሕይወትም ነው መንፈስም ነው አለ። እኔ ማነበው ቃል አሁን ሕይወት ነው መንፈስም ነው። መንፈስ ቅዱስ ሳነበው አሁን ያስረዳኛል፣ ያስተምረኛል፣ ያብራራልኛል። ይህንንም መጽሐፍ ቅዱስ ይናገራል። መንፈስ ቅዱስ እኮ ያው ነው። አንተ አምላክ ነው፣ ዛሬም ይሰራል። ኤፍሬም እየጠየቅን ያለ ነው እኮ መንፈስ ቅዱስ ረድቷት ቤተክርስቲያንም አወቀች። መንፈስ ቅዱስ ረድቷት አወቀች፣ እኔም አወቅኩ። ስለዚህ እሱን እኮ ነው አለ ትውፊት ያለው። መንፈስ ቅዱስ ረድቷቸው ያወቁትን ነው ትውፊት ያለው አይደል? መንፈስ ቅዱስ ትውፊት አይደለም አባዬ። መንፈስ ቅዱስ ትውፊት ነው ያለው አላልኩም ወንድሜ? በቃ ካላልክ ስለረዳቸው ነው አይደል? መረዳቱ አላል መርዳቱ መንፈስ ቅዱስ እርዳታ። መንፈስ ቅዱስም ዊትነስ ነው፣ እንደገና እነሱም ደግሞ ዊትነስ ነበሩ። እሺ አንድ ነገር ለየልኝ። መንፈስ ቅዱስ ከትውፊት ሌላ አካል ሆኖ እኛን የሚያሳውቀን ነው ወይስ በአሁን ሰዓት ላይ ለምሳሌ አንድ ሰው ኧረ ከትውፊት ጋር የሚገናኝ አይደለም። መንፈስ ቅዱስ አምላክ ነው እንዴ? አዎ ከትውፊት ውጭ ሆኖ አዎ መንፈስ ቅዱስ ነገረኝ ትላለህ፣ ከዛው አይደለም ትለኛለህ። እና እያዳረከኝ ስለሆነ አንድ ጊዜ አላልኩም፣ መቼም አልልም። መንፈስ ቅዱስ አይደለም መቼም አልልም እኮ ሚስ ሪፕሬዘንት አታርጋ። ኧረ እኔ መቼም አላረግም። የምመልሰው ነገር እኮ ግራ የተጋባ ነገር ስለሆነ እኮ ያው መጽሐፉ እኮ እንደዛ ይላል እኮ። ግን ግራ የተጋባው ለአንተ አይነቱ ነው ይላል እኮ። የሞትና የህይወት ነው ሽታው ማለት ነው። ስለዚህ እኔ አንደርስታንድ ታደርጋለህ። ሁሉም እኮ ያገባዋል ብዬ አይደለም ማውራው። እሺ ለአንተ ለሌላው ሰው አይደለም፣ ለአንተ ዕብራውያን መጽሐፍ ቅዱስ መሆኑን የምታውቀው በምንድን ነው? እሺ አሁንም ለ9ኛ ጊዜ ሊያስመልሰኝ ነው። ለእናንተ ነው የምደጋግመው እኔ ማለት ነው። አዲስ የሚገባ ሁለት ሰው ካለ ያልተመለሰ ይመስለዋል። ስለዚህ ለእናንተ ነው የምደግመው፣ ለአዳም አይደለም፣ አውቆ ስለሆነ ማለት ነው። ሌላ ጥያቄ የለውም። እዚህ ጋር ስታክ ማድረግ ፈልገዋል። ዕብራውያን መጽሐፍ ኤፍሬም እንዴት እየመለስኩ ነው። ዕብራውያን መጽሐፍ ለኤፍሬም እኩል መልሳ ዕብራውያን መጽሐፍ ለኤፍሬም አሁን ዕብራውያን መጽሐፍ ስታነብ ዕብራውያን መጽሐፍ መሆኑን በምንድን ነው የምታውቀው? መንፈስ ቅዱስ አንደኛ መንፈስ ቅዱስ የቃሉ ዊትነስ ነው። መንፈስ ቅዱስ ይነግራል መጽሐፍ ቅዱስ መሆኑ። አዎ። ስለዚህ አንተ ለምሳሌ 66ቱን ከመቀበል በፊት ማለት ከይቅርታ ጋር 66ቱን ከመቀበል በፊት ቁጭ ብለህ መንፈስ ቅዱስ መጥቶ እነዚህ መጽሐፍ ቅዱስ ናቸው ብሎ ነገረ? አይ እኔ እኮ በዛ ጊዜ አልነበርኩም። ካኖናይዝ ሲደረግ እድሜን ወደዛ ጠረጠርከኝ እንዴ? ኖ አይደለም እያልክ ያለው እኮ ነው። መንፈስ ቅዱስ ዛሬ አይሰራም እንዴ? ያው አይደለም እንዴ? መጽሐፍ ቅዱስ እንደሱ አይልም እንዴ? መንፈስ ቅዱስ ዛሬ እንደሚሰራ አታውቅም? ከቃሉ ጋር እንዳለ ምስክሩ እንደሆነ አታውቅም እንዴ? የቃሉ ምስክር እንደሆነ አስተኛ መካከል ላይ ንግባና አንዳንድ ትምህርታዊ የሆኑ ነገሮችን እኔም ዮኒም እንጠይቃቸዋለን። እኔ ኤፍሬምን ጠይቋለሁ። ዮኒ ያለክ ዮኒ ደግሞ አዳምሻ ፊክሳ ተመችቷል። እንዴት ነው? እኔ በቃ መለየቴ ነው። እሺ ሰዓት የረፈደብኝ ነው። አንድ ጥያቄ ከዮኒ ይቀበልና በጣም ረጅም ዮኒ። እሺ አዳምሻን መጠየቅ ያለበትን ጠይቀውና አዳም ደግሞ አንተን የሚጠይቀን ጠይቆክ ከዛ ጀስት እንደዛ እናደርጋለን። እኔ አንተ ይኸውልህ እንዳትጋጭ ብዬ ነው። ፈለገ ጳውሎስ አትግባሽ አባ እንዳትጋጭ ብዬ ነው። እንዳትጋጭ እኔ በቃ ነው እንዳትጋጭ። አንተንም ሁለታችን ደሜ አንድ ጊዜ እኔ አዳም ለምንድን ነው ኬኩና ደሜን ማታስታርቃቸው? አዳም እኔ ነገር በጣም አዳም እንደዚህ ነገር ውስጥ አይገባም። አይገባም። እንደዚህ ነገር ውስጥ መግባት ያለባቸው ሰዎች ይግቡ፣ አለበዛ ባይገቡም ቢሶጌስ ፋይን።
እንግዲህ ያው ታውቂኛለህ፣ ጦርነት ላይ ያኔ እኔና ሰሙ በፋይት በምናደርግበት ሰዓት አንተ ነበርክ ያስታርገን። ትዝ ይልሃል ኤፊ? እኔ እኮ አሁን ሬድ አንተ ምን አገባ መናፍቅ ምናምን ይሉኛል። ቸገረኝ። ስፔሲፋይ በቃ ችግር የለውም። የሚመጣውን እንግዲህ በጦርነትም በጸጋም እንቀበላለን። ጣጣ የለውም። አዳምሻና ዮኒ ትንሽ ዲስከስ አድርጎች ይወቃ ሙቀጫው ከተለቀን የምን ላርግ ዘነዘነው ምን ሊያርግ ምናምን የሚሉ ወንዶች አሉና ይሄ እንዴት ነው የሚዳኘው? አይ ነው አስቀድሜ እንደነገርኳችሁ ትንሽ ወጣ ያለ ንግግር ነው። ነገ ከነገ ወዲያ በስፋት እንሄድበታለን። ይሄን በቪዲዮ አሳያችኋለሁ። ታፕ ላደረጋችሁ በሙሉ ልባዊ ምስጋና ይድረሳችሁ። እኔም ምንድነው እኔም እሺ ሽመክት የሴቶችን ተረባ አንችሉትም። ሴቶች በሙሉ አቅማቸው ገብተው እንተረባችሁ ካሉ አንችላቸውም። እንችላቸው አይመስለኝም። በጣም 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 አደገኞች ናቸው ሴቶች። በጣም በጣም ከባባዶች ናቸው። እሺ ሌላ ጥያቄ ከሌላችሁ ነገ መግባቴ ስለማይቀር ስለነበረን ቆይታ ከልብ ነው ማመሰግነው። እነዚህንና ነገ ንፋሱ የሚያመጣውን ፖለቲካዊና ማህበራዊ ጉዳዮችን አካትቼ ወደ ቸኮሌቱ አለኝ ፌክ ነው ይላል። ቸኮሌቱ ፌክ ሆኖ ሳይሆን ያንተ ኤክስትራ ስሞል ሆኖ ነው። ኤክስትራ ስሞል ከሆነ ምንም ማድረግ አይችልም ቸኮሌቱ ተብሏል። እንደዛ ሲባል ሰምቻለሁ። እስኪ አንዴ አምስቱን አንዴ ዋጥ። እስኪ አንተ አንዱን ፍሬ ሳይሆን እስኪ አምስቱን አንዴ ዋጥ። አንተ ቸኮሌቱን ገዝቼዋለሁ ግን አይሰራም ባክ ይለኛል። ይሰራል ብለው ሌሎች ምስክርነት እየሰጡ ነው። ያንተ እንግዲህ ለማንኛውም ስለነበረ ቆይታ ከልብ ነው የማመሰግነው። ነገ ከነገ ወዲያ ነገ እንገናኛለን። እግዚአብሔር ከክፉ ይጠብቃችሁ። ቻው 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 ቻው። ምን መሰለህ ከትላንት ወዲያ ቤካ ቤት ነበርኩ እኔ እና በዶግማ ውይይት እንደው ብፁዕ አምላክ ቢኖር ደስ ይለኝ ነበር። በዶግማ ውይይት ከእነሱ ቤት ገብቼ እየተወያየን ነበር። ዶግማ ማለት እምነት ማለት ነው ብዬ ስነግራቸው ቤካ እምነት ማለት አይደለም፣ ዶግማ ትርጓሜው እምነት አይደለም ብሎ ሲከራከር በነበረበት ሰዓት እኔ ስለ ዶግማ፣ ስለ ቀኑና፣ ስለ ትውፊት ብዙ ነገር እያወራሁኝ ነበረ፣ እየተነጋገርኩ ነበረ። በዛ መሃል ገብቶ እኔ ሰደበኝ። እኛን አይወክልም፣ እኛን እንደዚህ ነው እንደዛ ነው፣ ጠጆ ነው፣ ጅኒጃንካ ነው፣ ቀብርጥሴ ነው ብሎ ሰደበኝ። ኦኬ ምንም አልመለስኩለትም። ገባው እቤቴ። ከዛ ሲነግሩኝ እቤቴ ገባውና ያንን ምን ለማለት እንደፈለግኩ እያስረዳውኝ ቤቱን ከፍቶ ደምሮ ኦርቶዶክሳዊ አይደለም እንደዚህ ሚስቱን እንደዚህ ሚስቱም እያለ ሚስቴ ይጨፈጭፋል አልኩና እንደዛ ነው ብዬ ገባውና እኔም ይወልኝ ይሄ ልጅ ነው አለም እቺ ሚስት ነው አለም ከዚህ በኋላ ስሜን ካነሳ እንደዚህ ዘቅዝቄ እገለብጥሃለሁ። ያውም እኮ በፎቶ አለም እዚህ ጋር በተለቀቀ ቪዲዮ ነው። እንደዚህ ዘቅዝቄ እረግጥሃለሁ። ዋርኒንግ ነው የሰጠሁት። ከዛስ ሰው ደወለና ሰው ደምረው ጥሩ አይደለም አለኝ። ኦኬ ብዬ ተውኩ። ገባ እሱ ምን ይላል? ይዋሻል። ላፊ ነገር ላስ አላረከውም። ሚስቱን ልጁን ላፊ ነገር ሚስትና ልጁን አልተናገርክም። ዘቅዝቄ እሰርብሃለሁ አልለቅህም እሱን ያልከው እንጂ አልሰደብካቸው። ሪከርድ ላውጣልህ፣ የተናገርኩት ላውጣልህ። ሪከርድ አለ። ገባ እኔ ማለት ነው ልጁ እንደዚህ ነው፣ ሽባ ነው፣ የሆነ ነው፣ የአእምሮ በሽተኛ ነው ምናምን አንድ አላልኩም። አንድ እንደዚህ እየረጋገጥኩ አሳያለሁ አሳያለሁ ነው እንጂ ልጁን አንቲ የሆነ ስድብ አልሰደብኩበትም፣ ሚስቱንም አልሰደብኩበትም። ዋርኒንግ ነው። ተወኝ
በቃ እኔን ተወኝ፣ ተፋታኝ፣ ሙጫ አትሁንብኝ፣ በቃ ተፋታኝ ነው። ኦኬ ገባ? ከዛ ውጭ እሱ ከሚስቱ ጋር ተጣልቷል ይላል፣ ተለያይቷል ይላል። ሚስቱን የማይሆን ነገር ሚስቴን ይሳደባል፣ ልጆቼን ይናገራል። ልጆቹ ምንድን ናቸው ያለው? ኳሻኮር የያዛቸው ናቸው ብሎ ተናገረ። ጌታስ እሱን አንዳንድ ሰው እንደዛውን ኦርቶዶክስን ይወክላል ብዬ አላስብም። ስለዚህ አቴንሽን አለመስጠት ነው። ልጁን አላውቀውም። እኔ እውነት ለመናገር ጌታ ምስክሬ አላውቀውም። ታች አንተ ደግሞ ብሎክ እንዳላደረገ በለው ሌላ ነው። የትኛው ፈለገ ነው ደግሞ? ፈለገ አጥናቴዎስ አይደለም ማለት አይደለም፣ ሌላ አሁን ደግመህ ከገባ ብሎክ ነው ማድረግ ገባ። ይህን ነው እኔ ዮኒ እኔ ልጁንም ፋሚሊውንም ሰልጃለ። ማን ነው የሚያስገባ? ዮኒ ፈልግ ነበረ ግን በቃ አትፈልገኝም ማለት እኔ ፈልግ ነበር። ኧረ ፈሌ አትሰዳደብ አባቴ። አይደለም እንጂ እኔን ያስወርደኛል እሱ ጋር። ቆይ ሳትናደድ ፈሌ፣ ብትናደጅም ቀስ ብለህ ብታወራው ደስ ይለኛል። ያለው ነገር እዚህ ያላችሁ ኦርቶዶክሳውያን እንድታውቁ የሚያስፈልገው ልጁ አይታችሁ ከሆነ እኔም ብቻ አይደለም ኦርቶዶክሳውያንን አገልጋዮችን እንዴት አድርጎ እንደሚናገር ከፈለገ አትናቴዎች ጀምሮ እንዴት አታክ እንደሚያደርግ ቼክ ላድርገው። ገባችሁ? አታክ ነው የሚያደርገው። እኔ ልጁን አልሰደብኩበትም፣ ሚስቱን አልሰደብኩበትም፣ ግን ዋርኒንግ ነው የሰጠሁት። ብሰድብበት ምን እንደሚሆን አስቡ። ዋርኒንግ ነው የሰጠሁት። ተወኝ ነው ያልኩት። አሁንም ቢሆን ይቅርታ አልጠይቅህም። እዚህ ጋር 900 ሰዎች አላችሁ አለም። ይቅርታ አልጠይቅም። የዘማርያምን ሐሳብ የዘማርያምን ምክር አልሰማ ስላልክ ነው። ገባ? የዘማርያምን ምክር አሰማችኋለሁ በድምፅ ዘማርያም የተናገረውን የዘማርያምን ምክር አልሰማ ስላልክ አሁንም ዋርኒንግ ነው የሰጠው። ቀጥሎ ግን ማለት ነው እምቢ ካልክ በየቤቱ እየገባ ስሜን የምታነሳ ከሆነ ቲክታክ ፕላትፎርሙ እንዲበላሽ ታደርጋለህ። እረፍ፣ ባለበት እረፍ። እኔን ተወኝ፣ እኔም ኑሮዬ እንድኖርበት ላገልግልበት። አላቅም፣ አታቀኝም። ፔሬድ አላቅም፣ አታቀኝም። አለቀ። ስለዚህ የሆነ ርዕስ አትሁን። ስለዚህ ተወኝ። አልሰደብኩም፣ አልተናገርኩም። ምንም ነገር ያልኩ ነገር የለም። በቃ በየቤቱ እየገባ ሪፖርት እናድርገበት ምናምን መብያው ነው። ይሄ ልጅንም አወቅኩት፣ እየገባ የሚለጠልጥ ነው አወቅኩት። አሁን በጣም የተናደዱት ደግሞ ማለት ነው በጣም እኔ ልንገርህ የሆነ ይማኛ በጣም ደግሞ ሌሎች ጥሩ ኦርቶዶክሳውያን አሉ። ማርያምን ጥሩ ልብ ያላቸው በጣም የተናደዱ ምንም እውቀት ሳያውቁ ላይክ እንደነዚህ አይነት ሰዎች ከአንተ ጋራ ደምረው ለምን ፌሎሺፕ ያደርጋል? አንተ ይኸው ገንዘብ ሆንክ እኮ በቃ ይኸው ገንዘብ ሆንክ። ቆይ ልጠይቃቸው። አይ እነሱ ተደብቀው እያዩኝ አንተን እንዲህ ማለት አይከብድም? እኔ በፈልግ አሁን እነሱ ፔጅ ልጠይቀኝ ኤኒ ኦርቶዶክስ ቤት ልምጣ ብል የሚከለክለኝ አንድ ሰው እንደሌለ ታውቃለህ? በደስታ ነው የሚያስገቡ። ስለማልፈልግ ጌታ ስለማልፈልግ እንጂ ልምጣ ብል አንድ ኦርቶዶክስ እኔ ፔጅ አትምጣ የሚለኝ ዴዝ ኖ። እናመሰግናለን አዳም ቴንኪው። ዲስከስ አድርገህ ከኛ ጋር አብረህ በነበርክበት ቆይታ ቆንጆ የሆነ ውይይት ስላደረግ ቴንኪው በለው። አዳምን ምርጥ አዳም አሪፍ ልጅ ነው። ፎሎ አድርጌው። አይ እኔ አሁን ደግሞ ጥያቄ አለኝ። ለማን መሰለል? እኔም የኦርቶዶክስ ልጆችም እንዲገባቸው የምጠይቀው ኤፍሻን ጥያቄዎች አሉ። ምን አይነት ጥያቄዎች ነው የምጠይቃቸው? አሁን ከተወያያችሁት ውጭ ነው። ይሄ ምንም አይጠቅመንም። ምንም የሚያመጣው ነገር የለም። አደይነት ደይ ቃሉን ነው። ቃሉ ላይ ስንሄድ ምን መሰለ በጣም ሁሌ ባዘር የሚያደርገኝ ከበፊትም የነበረ ነው ጌታ። ከዛ ወደ ማቴዎስ 19 ይሄዳለሁ። ኤፍዬ እንድትመልስልኝ ለኦርቶዶክሶችም እንዲያውቁት ስለምፈልግ ነው። ምን ጥያቄ አለ መሰለ? ሁለት ሰዎችን ኢየሱስ ክርስቶስ አንዱን አይነ ስውር ነው፣ እሱን ሊያድነው ሲል የዳዊት ልጅ ወይ ማረኝ ብሎ ነው የጠየቀው። እንዲሁም ደግሞ አንድ ሴት እንደዛው መጽሐፍ ቅዱስ ላይ እንደምታውቀው የዳዊት ልጅ ወይ ማረኝ፣ ልጄ ማረልኝ ብላ ጠይቃው ከዛ በኋላ እንዲያውም ውሻዎች ራሱ ከተረፉት ነገር ይበላሉ ስትለው እምነትሽ አድኖልሻል ልጅሽ ተምረዋል ብሎ ብለዋታል። እና ሁለቱም የዳዊት ልጅ ማረኝ ብለው ጠይቀዋሉ። ስለዚህ
ዳዊት አልፏል። በስጋ ከሄድን ዳዊት የሞተ ሰው ነው እና የሞተ ሰው ዳዊትን የዳዊት ልጅ ነህ ማረኝ ብላ ጠይቀዋለች። ማርያም ቅድስት ድንግል ማርያም የክርስቶስ እናት ናት። የክርስቶስ እናት የማርያም ልጅ ማረኝ ብሎ መጠየቅ ለክርስቶስ ችግር አለው ወይ? ምክንያቱም መጽሐፍ ቅዱሳዊ ስለሆነ የምጠይቀው። ሌላው ደግሞ ምንድነው በነነዌ ጊዜ የነነዌ ጊዜ አንድ ላይ የምልጃ ጥያቄዎች ስለሆነ ነው እዚህ ጋር የምጠይቀው። የምልጃ ጥያቄው ምንድን ነው? ሌላው በነነዌ ጊዜ እነሱ ለፍርድ መጥተው እንደሚፈርዱ መጽሐፍ ቅዱስ ይናገራል። መጽሐፍ ቅዱስ እነሱ አብረው የፍርድ ጊዜ ተነስተው ፍርድ እንደሚሰጡ ይናገራል። የመጨረሻው የምናገረው ምንድን ነው? ጥቅሱን የያዝኩት የማቴዎስ ወንጌልን፣ ሌሎቹ ይዤዋለሁ ብዙ ጥቅስ ስለያዝኩኝ ጠፍተውብኛል እና እነዛ የት እንደሆኑ ኤፍዬ ታውቃለህ ብዬ ስለምጠይቅ ነው። የመጨረሻው እዛ ላይ የምጨምረው የማቴዎስ ወንጌል ምዕራፍ 19ን ላንበውና እኛስ ምን ታደርጋለህ ብለው ሲሉት ክርስቶስ ራሱ የመለሰው መልስ አለና እሱን አያይዘ ብትመልስልኝ እና እኔም እንድማርበት ስለምፈልግ ብዬ ነው። እና ተማምረን ከወጣን አይቀር እንደዚህ አይነት ነገሮች ተነጋግረን ብንወጣ ይጠቅማል ብዬ ነው። ምን ይላል መሰለ? ምንድን ነው ኢየሱስም እነርሱን ተመልክቶ ይህ ሰው ምዕራፍ 19 ከቁጥር 26 ጀምሮ ላንብበው። ማቴዎስ ወንጌል ኢየሱስም እነርሱን ተመልክቶ ይህ በሰው ዘንድ አይቻልም፣ በእግዚአብሔር ዘንድ ግን ሁሉ ይቻላል አላቸው። ከዛ ምንድን ነው በዚያን ጊዜ ጴጥሮስ መልሶ እነሆ እኛ ሁሉን ትተን ተከተልን፣ እንኪያስ ምን እናገኝ ይሆን አለው። ኢየሱስም እንዲህ አላቸው ይላል እውነት እውነት እላቸዋለሁ እውነት እላችኋለሁ እናንተስ የተከተላችሁኝ በዳግመኛ ልደት የሰው ልጅ በክብሩ ዙፋን በሚቀመጥበት ጊዜ እናንተ ደግሞ በ12ቱ የእስራኤል ነገድ ስትፈርዱ በ12ቱ ዙፋን ትቀመጣላችሁ ይላል። ስለዚህ እነዚህ ሐዋርያቶች ለመፍረድ በዙፋን ላይ ከተቀመጡ እንዴት ነው ትንሽ እኛ ካልነው ጋር ከምንለው ጋር በተወሰነ መልኩ እኔ እንደ ጥያቄ ስላልገባኝ እሱን ነገር ክሊር እንድታደርግልኝ ነው ይፋዬ። ሌሎቻችንም መማር ስላለብን ብዬ ነው። ተባረኩ። ድምፄ ይሰማል? የሆነ ወክ እያደረኩኝ ስለሆነ ኤርፎን አድርጌያለሁ። ይሰማል? ጥራት አለ? ኦኬ እሺ፣ ከመጨረሻው ልጀምር። መጨረሻ ላይ ሁሉን ትለን ተከተልን ሲል በ12ቱ ያለ ነገዶችን ስም ጠርቶ ትፈርዳላችሁ ብሏቸዋል የሚለው ብዙ ጊዜ ይሄንን በምጽአት ጊዜ ወደ ገነት ግባ ወደ ገሃነም ግባ ወደ መንግስተ ሰማይ ግባ አይነት ፍርድ እንዲህ የሚፈርዱ አድርገው የሚተረጉሙ ሰዎች አሉ። ያ ትክክል አይደለም። ኦፍ ኮርስ ኢየሱስ እዛ ጋር እየተናገረ ያለው ስለ ሺው ዓመት መንግስት ነው። ኢየሱስ በሺው ዓመት መንግስት ይመጣል። በኢየሩሳሌም ትክክል እያለ እግሮቹ ይረግጣሉ እያለ የሚያነሳው እሱ ነው። ኢየሩሳሌም ላይ ግዛቱን አድርጎ መላውን ዓለም ያስተዳድራል። ሺህ ዓመት መንግስት አለ ከሰቨን ይርስ ትሪቢሌሽን በኋላ ማለት ነው። ስለዛን ጊዜ ነው የሚያወራው። አስተዳደር የሚለው ፍርድ የሚለው ሊትራሊ በእስራኤል ነገዶች ላይ ይፈርዳሉ። ይሄ ስለ አስተዳደር ፍርድ ነው የሚለው። እዛኔ እነሱ ይፈርዳሉ። በጣም ሰፊ ሐሳብ ነው ያለው። በሺው ዓመት መንግስት ጊዜ የሚሆን ነው። ምድርን ያስተዳድራል በዛን ጊዜ። ከዛ በኋላ ከሺው ዓመት እንግዲህ ራእይ ላይ ታስታውሳላችሁ። አላስረዝመውም ግን ሺህ ዓመት እስኪፈጸም ድረስ ሰይጣን ተይዞ ታሰረ ይላል። ገና ሊፈታለው ይላል። ከሺህ ዓመት በኋላ ነው የሚታሰረው የሚፈታው ማለት ነው። በሺው ዓመት መንግስት ግን እሱ ስለሚታሰር በምድር ላይ ከባድ ሰላም ነው የሚሆነው። ታስታውሳላችሁ ይሄ ህፃናት ሁሉ በእባብ ይጫወታሉ የሚለው ማለት ነው። አንበሶች ከሚበሏቸው እንስሶች ጋር አብረው ይሰማራሉ፣ እንዲና እንደዛ ይሆናል የሚለው የሺህ ዓመት መንግስት አለ እና እዛ ጋር እያወራ ያለው ስለዛ ነው። ኢየሱስ ሊተራሊ ምድርን በሚገዛበት ጊዜ እነሱ በእስራኤል ነገር ላይ ተቀምጠው ይፈርዳሉ። ስለ ምድራዊ አስተዳደር ነው እያወራ ያለው እዛ ጋር ያለው ሐሳብ። እሺ ምናልባት ማብራራት ካለብኝ በሰፊው ይህንን ሄድበታለሁ፣ ግን እዛ ጋር ስለ ፍርድ የሚያወራው እሱን ነው። ኦኬ ሌላ የተነሳው የዳዊት ልጅ የተባለው ያለው እንግዲህ ድምጽ ቢቆራረጥ ይቅርታ፣ ወክ እያደረኩ ስለሆነ ነው። የዳዊት ልጅ ደንብ ይሰማል። የዳዊት ልጅ ማረኝ ሁለቱም ነው ያሉት ታስታውሳለህ? የዳዊት ልጅ ማረኝ የሚለው ኮንሴፕት
ምንድነው ይሄ መሲያኒክ ሚኒንግ ነው ያለው ማለት ነው። ኦፍ ኮርስ የዳዊት ልጅ ነው። በነገድም ከሄድክ ሲቆጠር ኦፍ ኮርስ ነው። ግን ከዛ ይልቅ ደግሞ ከዳዊት ዙፋን ጋር በተያያዘ ትንቢታዊ በጣም በርካታ ስክሪፕቸራል እንትኖች አሉ። ያንን መሳይክ ሪፕሬዘንት ማድረጉ የዳዊት ልጅ የሚባለው ከዛ ጋር በተያያዘ ነው፣ ከመሲነቱ ጋር በተያያዘ ነው። ኢየሱስን የዳዊት ልጅ የተባለ በተደጋጋሚ የሚጠራው በመጽሐፍ ቅዱስ ውስጥ ኦብቪየስ እንዳልኩት በስጋ ደግሞ ሲቆጠር ታውቃላችሁ በማርያምና እንደገና ደግሞ የሕግ አባቱ ዮሴፍ ወላጅ አባቱ ባይሆንም በስጋ ማለት ነው። ግን ሌጋል ፋዘር ነው እንደምታውቁት። በሱም በኩል በሁለቱም በኩል ሁለቱ ወንጌላውያት ላይ በሁለቱ ነው የሚቆጥሩት። ወደኋላ ስትሄዱ ትሬስ ይደረጋል የዳዊት። ግን ከዛ ይልቅ ዳዊትን ሜንሽን ሲያደርግ መጽሐፍ ቅዱስ ከመሲያዊ ትንቢቱ በዳዊት የተነገረውን ከሱ ጋር አያይዞ ነው የዛ ፍጻሜ ስለሆነ የዳዊት ልጅ እያለ የሚጠራው ኢየሱስን ማለት ነው በስጋ። የማርያም ልጅ ለምን አይባልም የሚለው ሐሳብ እንግዲህ ማርያም እንግዲህ ጌታን በስጋ የወለደች ናት ይታወቃል። ጌታን በስጋ ወልደዋለች። ቅድመ ዓለም በመለኮቱ ከአብ የተወለደው ነው። ድህረ ዓለም ከድንግል ማርያም በስጋ የተወለደው ሰው በስጋ እናቱ ነች ማርያም። ኦፍ ኮርስ እኛ ቴዎቶኮስ የሚለውን እናምናለን እንቀበላለን፣ የአምላክ እናት የሚለውን ማለት ነው። ኤፌሶን ጉባኤ ላይ ተነስቶ የነበረውን ማለት ነው የአምላክ እናት ብለን እንላለን ማርያም። ግን መጽሐፍ ቅዱስ በዛ የማይጠራው ወይም በዛ ያልተጠራ ለምን አልተጠራም? በዛ እኔ አሁን ስላልጠራ መጽሐፍ ቅዱስ ለምን አልጠራም ብዬ ሐሳብ መስጠት አልችልም። ግን ምንድነው የእግዚአብሔር ልጅ አሁን የእግዚአብሔር ልጅ የሰው ልጅ እንደዚህ እየተባለ መጽሐፍ ቅዱስ ላይ በደንብ ተገልጧል። ኢየሱስ ምንድነው ትኩረት እንዲያደርጉ የተፈለገው የቱ ጋ ነው የሚለው ሐሳብ ይመስለኛል ገዢ። ሰዎቹ ትኩረት እንዲያደርጉ የተፈለገው ኢየሱስ የእግዚአብሔር ልጅ የሚለው ነው። ኦኬ ቃል ስጋ መሆኑን ነው ትኩረት እንዲያደርጉ ይፈልጋል እንጂ እሱማ በሰውነት በማርያም ልጅነቱማ ያውቁታል እኮ ሰዎቹ ራሱ በስጨት ሲሉ የሆነዬ አንዳንድ ጊዜ አታስታውስም? እናቱን አናቃትም እንዴ ይላሉ። ወንድሞቹን አናቅም እንዴ በእኛ መካከል ያለው አይደሉም እንዴ ይላሉ። ኢየሱስን ሲያውቁና ቤተሰቡን ያውቃሉ በደንብ እና ብዙ ጊዜ ሜንሽን ያደርጋሉ። ስለዚህ አሁን ምን መሰለህ ይፋይ የዳዊት ልጅ ብዬ ካልኩኝ ዳዊት ሞቷል፣ በንግስናው ነው። የዳዊት ልጅ ማረኝ እያልኩ ብል ትችላለህ እያልከኝ አይደለ? ቴክኒክሊ አሁን ተነስቼ መዝሙሮችም አሉ የዳዊት ልጅ ማረኝ፣ የዳዊት ልጅ ማረኝ፣ የዳዊት ልጅ ማረኝ የሚባል ነገር አለ። ስለዚህ በዛ ላይ በዳዊት ልጅ ላይ ጥያቄ አይነሳም። በማርያም ከሆነ ግን ጥያቄ ይነሳል። ጥያቄውን ቢነሳ ማርያም የስጋ እናቱ እንደሆነች ግልጽ ነው። ጥያቄው ቢነሳ ራሱ ያ የተባለበት ቅድስት ድንግል ማርያም ከክርስቶስ ጋር ያለው ቅርበት አሁን ዳዊት ይቀርባል በንግስናው ይቀርባል ተብሎ ነው አይደለ የተጠየቀው። ስለዚህ በእንትን ኬድክ ቅድስት ድንግል ማርያም ቅርበት አላት ከኢየሱስ ጋር። ስለዚህ ባላት ቅርበት የማርያም ልጅ ማረኝ ማለቱ ወደ ኃጢአት ያስገባዋል። የእኔ ጥያቄ ግልጽ ካልሆነ እንደዛ ለመጠየቅ ነው። ኦኬ አሁን ገብቶኛል። ኃጢአት ይሆንበታል ወይ? ለምሳሌ ናውዴስ አንድ ሰው ተነስቶ የድንግል ማርያም ልጅ ኢየሱስ ማረኝ አንተ ወይ ይቅር በለኝ እንደዛ ካለ ኃጢአት ይሆንበታል? እንደዛ ከሆነ እዝነ ጎና ላይ እንደዛ አይደለም። ምክንያቱም የኢየሱስ ስለዚህ አይሆንም አይደለ? አይ የድንግል ማርያም ልጅ ኢየሱስ ቢል በፍጹም ኃጢአት አይሆንም እንዴ። ስለዚህ የኦርቶዶክስ ልጆች እኮ እያሉ ያሉት ካልተሳሳትኩኝ አርሙኝ፣ ኦርቶዶክስ አላችሁ የድንግል ማርያም ልጅ ማረኝ የሚባል ነገር ነው ያለው እዛ። ሌላ ከጨምራችሁ ንገሩኝ ኦርቶዶክሶች። ሌላ የጨምራችሁት ነገር ካለ ንገሩ። እኛ አንድ ቀንም ኦርቶዶክሳውያንን የድንግል ማርያም ልጅ ኢየሱስ በማለታቸው እኛ እነሱ ማረኝ አሁን ለምሳሌ ልክ ያኛው ሰውዬ እንዳለ የዳዊት ልጅ ማረኝ እንዳለው የዳዊት ልጅ ማረኝ ብሎ ሴቷም ደግሞ የዳዊት ልጅ ማረኝ
ልጄ ማርልኝ ብላ እንደጠየቀችው የኦርቶዶክስ ልጆች የቅድስት ድንግል ማርያም ልጅ ማረኝ ቢሉ ችግር የለውም እያልከኝ ነዋል። ስለዚህ ማርያምን ልንዘጋውን እንዳልኩ ነው። እኔ የድንግል ማርያም ልጅ ማንም የድንግል ማርያም ልጅ ኢየሱስ ቢል ስተት አይሆንም። ግን እንዳልኩ የድንግል ማርያም ልጅነቱን ሰው ሲያነሳ የእግዚአብሔር ልጅነቱን ባገለለ መንገድ መሆን የለበትም። ልክ እንደነ ፈሪሳውያኑ ማለት ነው። ፈሪሳውያኑ የእግዚአብሔር ልጅ ነኝ ሲል ድንጋይ ያነሱበት ነበር። ኢየሱስ ኦርቶዶክስ ልጆች ያንን አያደርጉም ብዬ አምናለሁ። ኮንሴፕቱን ነው የምነግርህ። ያደርጋሉ ሳይሆን የእግዚአብሔር ልጅ ነኝ እነሱ ራሳቸው እኮ የእግዚአብሔር ልጅ ነን ይላሉ እኮ ራሳቸው። አባታችን እግዚአብሔር ነው ይሉና ክሌም ያደርጉና እኔ አባቴ ሲል እንዴ ራሱን ከእግዚአብሔር ጋር እኩል አደረገ ይላሉ። አየህ ኢየሱስ አባቴ ሲልና አንዷ ምን አለች? አሁን ሰው እንዴት በእናቱ ይጠራል እያለች ፕሮቴስታንት እህት ናት። አኪንቴ እናቱ እባክሽ ወንጌል እየተነጋገርን ነው። ኤፍዬ በደንብ የሚያውቅ ነው። ወንጌልን ስለሚያውቅም ነው የጠየቅኩት። እና እናትዬ ቅድስት ድንግል ማርያም ተመርጣለች። ከሴቶች መካከል የተባረክሽ ነች ተብላ መጽሐፍ ቅዱስ ላይ የተቀመጠች የክርስቶስ እናቱ ናት፣ የስጋ እናቱ። ስለዚህ የዳዊት ልጅ ማረኝ ከተባለ ነው የእኔ ጥያቄ። ተግባባን? የዳዊት ልጅ ተደጋግሞ ከአንዴም ሁለቴ ሲባል መጽሐፍ ቅዱስ ላይ ሳይ ያ ነገር ኮስችን አድርጎብኝ እንዴ የዳዊት ልጅ ከተባለ ቅድስት ድንግል ማርያም ለክርስቶስ ቅርቡ ናት፣ እናቱ ናት። ስለዚህ የቅድስት ድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ሆይ ማረኝ ማለት ችግር እንደሌለ እንደዛ አይነት ጥያቄ ተነስቶ አያውቅም። የድንግል ማርያም ልጅ ኢየሱስ ማረኝ ካል እንኳን የድንግል ማርያም ልጅ ኢየሱስ የናዝሬቱ ኢየሱስ ማረኝ እንል አይደለም እንዴ? ተባረክ። በከተማው ባደገበት ከተማ እንደዛ አይነት ጥያቄ ተነስቶ ከሆነ ይገርመኛል። እና እንደዛ አይነት ጥያቄ አይነሳ። ዋናው ኢየሱስ ያ እውነት የሆነውን መንገድ የሆነውን ስለ ሰው ልጆች ሁሉ ኃጢአት ራሱን አሳልፎ የሰጠው የሞተ የተነሳው ያደረገውና ዳግም የሚመጣው ያን የእግዚአብሔር ልጅ ኢየሱስ የህይወታቸው ጌታና አዳኝ ያደረገው ሲሉ ሰምቻለሁ። ማሏሽህም ይፋይ አንድም ፕሮቴስታንት ወንድም አንድም ፕሮቴስታንት የቅድስት ድንግል ማርያም ልጅ ማረኝ ሲል ሰምቻለሁ። የዳዊት ልጅ ማረኝ ግን ሲሉ ሰማለሁ። ከማርያም ጋር የሆነ ሽኩቻ ያለበት ነገር ብዙ እኛ የምንለው ለምን አልክ እንደዛ ይላሉ ካልክ፣ ለምሳሌ እኛ እንደ ወንጌላውያን ማለት ነው እንደ ወንጌላውያን እኛ እንዳልኩ ስቲክ የምናደርገው እኛ መጽሐፍ ቅዱስ ላይ ያለው አሁን መጽሐፍ ቅዱስ ያለውን በሙሉ ነው የምንጠቀመው። አሁን አጋንንት እንኳን ስናስወጣ ካየ ለምሳሌ በናዝሬቱ ጌታ በኢየሱስ ስም ውጣ እንላለን። ኦኬ በኢየሱስ ስም ውጣ እንላለን። አሁን በናዝሬቱ ጌታ በኢየሱስ ስም ያው መጽሐፍ ቅዱስ ላይ ነው በኢየሱስ ስም ውጣ የእግዚአብሔር ልጅ እንደዛ ስንል ግን አሁን አጋንንትን በድንግል ማርያም ልጅ ብለን አንገስጽም። ለምን? ባይብል ካል አይደለም። ያ መጽሐፍ ቅዱስ ላይ እንደዛ ተብሎ አልተጻፈም። ግን ማርያም እናቱ ነች። አዎ እናቱ ነች። ኦኬ በስጋ ወልዳዋለች። የስ ግን እንዳልኩ እኛ ብዙ ጊዜ አልልህም፣ ሁል ጊዜ ስቲክ የምናደርገው ከመጽሐፍ ቅዱስ ጋር ነው። መጽሐፍ ቅዱስ ባለው በዛ ነው የምንጠራው እንጂ ስለሆነ ያ ነገር ነው ብለን የግድ ያንን ነገር አንጠቀምም፣ መጽሐፍ ቅዱስ ካላለ ማለት ነው። ግን አንድ ሰው ሲጸልይ የድንግል ማርያም ልጅ ኢየሱስ ክርስቶስ ብሎ ወደሱ የሚጸልይ ከሆነ በጣም ትክክል ነው። እኛ የምንቃወመው ኦርቶዶክሶች አለ። ኤልሳቤጥ አሁን ለምሳሌ ኢየሱስ ክርስቶስን ቅድስት ድንግል ማርያም ከጸነሰች በኋላ የጌታዬ እናት ወደ እኔ እንድትመጣ እንዴት ሊሆንልኝ ይችላል ብላ በጣም በክብር ስሟን ስጠራውን ከዚህ በፊት ይተዋወቃሉ። ከዚህ በፊት ዘመዳሞች ናቸው። ከዚህ በፊት ሰላም ለመባባልም አብሮ ወደ ቤተክርስቲያን ለመሄድም ምንም ችግር አልነበረባትም። ግን ኢየሱስ ክርስቶስ እግዚአብሔር አምላክ ካከበራት በኋላ ኢየሱስ ክርስቶስን ከጸነሰች በኋላ የሰጠቻት ክብር ኤክስትሪምሊ የተጋነነ በጣም የተጋነነ ክብር ነው የሰጠቻት። ምንድነው ያለቻት? ቃል በቃል የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ብላ ነው ያለችው። እና ያስ ነገር ካየኸው የሆነ ትንሽ እራሷ እንግዲህ እንዳልኩ ነው። ስለዚህ እንዴት ይሆንልኛል ካለች
ይሄ መጽሐፍ ቅዱሳዊ ስለሆነም ከዛ ጋር አብራርተህ ከዛ ጋር አንድ ላይ አድርገህ ዮኒዬ፣ እኛ ለማርያም እንደሚባለው አይደለም፣ እንደተነዛብን ፕሮፓጋንዳ አይደለም። እኛ የጌታን እናት ማርያም እጅግ በጣም እንወዳታለን፣ እጅግ በጣም እናከብራታለን። የጌታ እናት ማርያም ኦኬ። መጽሐፍ ቅዱስ የጌታ እናትን ከሚለው አንድም አናሳንስም። ያን ካደረግን ኃጢአተኞች ነን። አንድም አናሳንስም፣ ግን ደግሞ አዘ ሴም ታይምስ አንድ እንችም አንጨምርም። እንደዛ አንጨምርም። የጌታ እናትን ማርያም እጅግ በጣም ብንወዳት እንኳን ለማርያም አንዘምርም። ኦኬ። እጅግ በጣም ብንወዳት እንኳን ለማርያም አንሰግድም። እጅግ ብንወዳት እንኳን ወደሷ አንጸልይም። ኖ እዚህ ጋማ ዘምራችኋል። እዚህ ጋማ ዝማሬ አለ። አልዘመርም አደ ማርያም ደስ ይበልሽ አምላክ ጸጋ የሞላብሽ። እሺ ቆንጆ። ሌላም በረከት የዘመረው መዝሙር አለ። አይደለም ይኸውላችሁ፣ እሱ ነው አሁን ስህተት፣ እሱ ነው ይኸውላችሁ። ለማርያም አንድም የተዘመረ መዝሙር እኔ ለማርያም ቢዘመር እኛ ቤተ እምነት ውስጥ ኦኬ፣ በወንጌላውያን ዘንድ ለማርያም የዘመረ ሰው ቢኖር በቅጽበት ነው፣ በጣም በፍጥነት ነው ኮሙኒኬት የሚደረገው ከእንትን ውጭ የሚሆነው ማለት ነው። አንለስ ንስሐ ገብቶ ማይመጣ ከሆነ ማለት ነው። በጣም ቀይ መስመራችን ስለሆነ ማለት ነው። ኦኬ። ጋሽ ታምራት ኃይሌ ድንግል ማርያም ደስ ይበልሽ የአምላክ ፈቃድ የሞላብሽ የማፀንሽ በኩር ፍሬ ያድነናል እስከዛሬ የሚለው ለማርያም ነው የተዘመረው አይደለም። መዝሙር ውስጥ ማርያም ልትኖር ትችላለች። መዝሙር ውስጥ ገብርኤል ሊኖር ይችላል። መዝሙር ውስጥ ሚካኤል ሊኖር ይችላል። መዝሙር ውስጥ እኔ ራሱ ልኖር እችላለሁ። ራሱ ዘማሪ እኮ ስለ ራሱ ይናገራል እኮ እንዲህ ያረከኝ እንደዚህ ያረከኝ ካመዳን ቆይ ልጨርሰው ይሄን ማካተት ሐሳቤ ይቆራረጣል። እና መዝሙር ውስጥ ኦኬ ልዩ እንኳን እናታችንን እንግዲህ የኢየሱስ እናት ቅድስት ድንግል ማርያም ይቅርና መዝሙር ውስጥ እኮ ሰይጣን ራሱ አለ። ሰምታችሁ አታውቁም እንዴ? ሰይጣን ተወጋ ይላል እኮ። ሰይጣን ተወጋ፣ ተዋረደ፣ ኦኬ እግዚአብሔር ቀጣው ምናምን እኮ አለ። ሰይጣን ሁሉ አለ እኮ መዝሙር ውስጥ፣ ግን ለሰይጣን ተዘምሮ አያውቅም። መዝሙር ውስጥ ቅዱሳን ሊኖሩ ይችላሉ፣ ግን ለቅዱሳን ተዘምሮ አያውቅም። አሁን እዛ መዝሙር ላይ ያላችሁት መዝሙር የተዘመረው ለኢየሱስ ነው። እንደዚህ ነው የሚለው ድንግል ማርያም ደስ ይበልሽ የአምላክ ጸጋ የሞላብሽ የማፀንሽ በኩር ፍሬ ይላል። አየው ያድነናል እስከ ዛሬ አዳኝነቱን ለማንሰጥ ለኢየሱስ። ከዛስ ዓለም ሁሉ ልጨርሰው ዓለም ሁሉ በሽተኛ ህመምተኛ፣ ግን መድኃኒት አለንኛ ኑ ወደኛ ስሙ ኢየሱስ መድኃኒት እንደሱ ያለ ማንም የለም ጸንቶ የሚኖር ለዘላለም። እሺ ይሄ መዝሙር ከተቀበልክ ድንግል ማርያም ደስ ይበልሽ አለ። የመጀመሪያው ድንግል ማርያም ደስ ይበልሽ በምን ታውቃለች? አንተ በዘምረው ዝማሬ ድንግል ማርያም በፕሮቴስታንት ቤተ እምነት ውስጥ በምን ታውቃለች? አትቀበሉም እናንተ አይደል እንዴ? በምን ታውቃለች? ደስ ይበላት ደስ አይበላት በምን ታውቃለች? አይ መጽሐፍ ቅዱስ ያለውን እኮ ነው ያለው ዘማሪ እኮ። ድንግል ማርያም በምን ትሰማለች? እናንተን ፕሮቴስታንት ትሰማለች ብሎ ነው። ድንግል ዮኒ ደስ ይበልህ ካልኩት ዮኒ እንደሚሰማኝ ስለሚያውቅ ነው ደስ ይበል የምለው። አይ ቃሉን ላስረዳ ደስ ይበልሽ መጽሐፍ ቅዱስ አይቃል። ዘማሪው የዋዛ ዝም ብሎ ተራ ዘማሪ እንዳይመስል። ግን ትሰማለች፣ ማርያም ትሰማለች ማለት ነው። ዘማሪው ማርያም እንደምትሰማ ያውቃል ማለት ነው። ማርያም ትሰማለች ማለት ምን ማለት ነው? ደስ ይበልሽ ካላት ደስ ይበልሽ ብሎ ሲዘምር እንደምትሰማው እኮ ነው የዘመረው። ኦኬ የጌታ እናት ማርያም የሚሆኑ ማንም ፍጡር መላእክትም ቢሆኑ ቅዱስ ሚካኤልና ገብርኤል በምድር ላይ ምንም የሚሰሙት ነገር የላቸውም። ወደ ላይ ምንም ነገር ጸሎትን እርግጠኛው እንደማይሰሙ እንደማይሰሙ እርግጠኛው አይሰሙም የሚል ከመጽሐፍ ቅዱስ ማረጋገጫ ያስተኛ አይሰሙም አይደለም። አሁን እንደሱ አይደለም። ፍርድ ቤት ማስረጃ ሲጠየቅ አንድ ሰው
እንደሰረቀ ማስረጃ አምጣ ይባላል እንጂ እንዳልሰረቀ ማስረጃ አምጣ ይባላል። ካልሰረቀማ የምን ማስረጃ ነው? አልሰረቀም ነው። ስለዚህ አሁን የምታሳየው ማስረጃ ቆይ ልጨርስ። ማስረጃ መምጣት የነበረበት ማርያም ሰምታ በመጽሐፍ ቅዱስ ቢኖር ኦኬ ታመጣና አንተ ላይ ነው የሚሆነው በርደን ኦፍ ፕሩፍ ማለት ነው። ኦኬ እኛ ብልቶች ነን። ቆይ ፕሩፍ ኦፍ በርደን የሚሆነው አንተ ጋር ነው። ይኸውልህ ሆልድ ኦን ሰከንድ። አንተ አሁን ማርያም ትሰማለች ካልክ ማርያም እንደምትሰማ ከመጽሐፍ ቅዱስ ውስጥ ታመጣና ይሄው ማርያም ትሰማለች ትላለህ። እኔ ማርያም አትሰማም እያልኩ ልጨርስ። የሚረዳው መልአክ እስኪመጣ ድረስ ዘገየ መልሱን ይዞ ማለት ነው። አሁን አንተ ባልከኝ መሰረት አንደኛ ዮሐንስ ራእይ ነው የሚያየው። ኦኬ ሜታፎር ነው አገላለጡ እንጂ ሊትራል እየሆነ ያለ ነገር አይደለም። ራእይ ነው። ዮሐንስ እዛ እኮ አልሄደም፣ ፊዚካሊ አልሄደም። ያልከኝን እኮ ግልጽ አደረግከው ራስህ። ለምሳሌ አሁን ካልከው ተነስቼ ማለት ነው ይፍዬ ከይቅርታ አሁን ከተነሳው ተነስቼ ቀጥታ ወደዛ ሲላክ መንገድ ላይ ምንም ሊገጥመው አይገባም። ከእግዚአብሔር ስለተላከ አንድ መልአክ ከእግዚአብሔር ቀጥታ ስለተላከ ማለት ነው ወደ ጉዳዩ ወደ ገደለው እንጂ የሚሄደው በመሃል የሚገጥመው ነገር መኖር አልነበረበትም። ምክንያቱም እግዚአብሔር የሚልከው ለአንድ ሰው ቀጥታ አንድ ነገር ላይ ስለሆነ በመሃል ምንም አይነት ችግር መልአኩ ላይ ሊፈጠር የሚችል ነገር የለም። ለምን ቀጥታ ወደዛ ሄዳለው፣ ቀጥ ብሎ ወደዛ ሄዳል። ወደዚህ ሌላ ጉዳይ ካለ ለሌላውም ተልኳል። ይህንም ተጋድሎ ያደርጋል ማለት ነው። መልአኩ ተጋድሎ አድርጎ ወደዛ ቦታ ከሄደ ናው ምን አለ ማለት ነው። በዛ በተላከው ላይ 2 3 4 5 ቦታ ላይ መድረስ እንደሚችል ራስህ እየነገርከኝ እኮ ነው። እስቲ ነገር አልሰማኝም ማለት ነው። እኔ ያልከ ያለው እሱን ሜንሽን ያደረኩት ምንድነው ጸሎት ይዞ መልስ ሲሄድ የጸሎት መልስ ይዞ እየሄደ አየር ላይ መናፍስት ገጠሙ። ጦርነት ሲገጥሙት ማለፍ አልቻለም። ለምን? በአንዴ ሁሉም ቦታ የሚገኝ አይደለም። ሸውዶ ምናምን መሄድ አልቻለም። ጦርነት ገጠመ። ከዛስ ተላከለት መልአክ የሚያግዘው ጦርነቱን የሚያግዘው። ከዛ እነዛ የተላከለት መልአክ ሲዋጋ ከመናፍስቱ ጋር እሱ ሄደ ማለት ነው። ለቆ ሄደና ጸሎት መልስ ይዞ መጣ። አይኔ እኮ ቆይቷል እኮ መልስ ግን አየር ላይ አቆዩኝ ውጊያ ነበረ አለ። ኦኬ በአንድ ጊዜ ሁሉም ስፍራ ስለማይገኝ ማለት ነው። ኦኬ ይሄንን ወደ ኋላ መለስበታለሁ። አሁን አንተና ሐሳብ የዮሐንስ ራእዩን ዮሐንስ ራእይ ሜታፎር ነው። ዮሐንስ መንግስት እዛ ሄዶ ሰማይ ቤት እያየ ሊትራል እያየ አይደለም፣ ሜታፎር ነው። በራእይ ነው ሲጀምር በራእይ ነው የሚለው። ኦኬ በራእይ ነው እያየው ያለው ማለት ነው። በራእይ ሄደ። ከዛ በኋላ እዛ መልአኩ እያለ የነገረው ይሄ ዲኖ ስለዚህ እውነት አይደለም። አይ ሜታፎር የሚባለውንና ሊትራል የሚባለው ነገር ደሜ እሱ ሊገባህ ይገባል። እውነት አይደለም ማለት ነው። ስለዚህ እውነት ያለው ደሜ ከኔ ጋር ስለሆነ አንዴ ልጨርስ። አንዴ ራእይ ማለት አለ መሰለህ በራእይማ እውነት ነው። አንዴ ራእይም ሊትራልም እውነት ነው፣ ውሸት አይደለም። ራእይም እውነት ነው፣ ሊትራልም እውነት ነው። ሁለቱም እውነት ነው። ራእይ ትክክል እንደሆነ አንዴ ደሜ ዝም በል ፕሊዝ፣ ከኔ ጋር ስለሆነ ምን መሰለህ ራእይ አሁን ለምሳሌ ትክክለኛ እንደሆነ ዮሴፍ ቅድስት ድንግል ማርያምን ሊተዋት ሲል በራእይ ታይቶ መልአኩ በራእይ አሳይቶት እንዳይተዋት ትነግሩታል። ራእይ ትክክል እኮ አይደለም እኮ አላልኩም እኔ እኮ። ኦኬ ትክክል ነው ራእይ እንዴ እና ውሸት ነው መጽሐፍ ላይ የተጻፈው እንዴ ነው። ሜታፎር ማለት ምን ማለት መሰላችሁ? አይደለም ሜታፎር ማለት ምን ማለት መሰላችሁ? ውሸት ማለት አይደለም። ሜታፎር ማለት ምን ማለት መሰላችሁ? ይሄ ምስላዊ ሊትራል ያልሆነ ለምሳሌ ሊትራል ያልሆነ ማለት ሰውየው አቴንድ አላረገም። አሁን ዮሐንስ እዛ ሰማይ ቤት ሄዶ ገብቶ ውስጥ በአካል ማለት ነው ፊዚካሊ ሄዶ ልክ እንደ ለምሳሌ እንደ ሄኖክ አካሄዱን ከእግዚአብሔር ጋር አልተገኘም እንደሚባል እንደዛ ሊትራሊ ፊዚካሊ ሄዶ ተነጥቆ ገብቶ ምናምን አይደለም ያየው፣ በራእይ ነው የሚያየው። ተኝቶ ሊሆን ይችላል፣ ቁጭ ብሎ ሊሆን ይችላል፣ ዋሬቨር በራእይ ነው የሚያየው። ግን ትክክለኛ ራእይ ነው። ትክክለኛ ራእይ ነው። ራእይማ ትክክል ነው እንዴ? መልአኩ እግዚአብሔር ሁሉ የሚያሳየው ሙሉ ምድርን ነው ያሳየው አይደለ? ቆይ አንድ ጊዜ አይ እዚህ ጋር እንድትነግረኝ ነው። አይፍዬ ምን መሰለህ እሱ ወደ እሱ ልመጣ ነው። ቀጥሎ መልአኩ እቺን ብቻ ያዝልኝ አንዴ። መልአኩ ያ መልአክ ምድር ላይ ያለውን በሙሉ ነው ያሳየው። አላየም። ካየ በኋላ ማንም የሚሆን አልተገኘም። ይሄን መጽሐፍ አላየም። አንድ መልአክ አይቶ አይቀርም። መልአኩ ምንድነው መሰለ የሚለው አልተገኘም ነው የሚለው እንጂ እኔ አልተገኘም ማለት ታዲያ ሳይ እንዴት ሊል ይችላል? አልተገኘም ማለት እሱ እንዴ አልተገኘም ማለት እሱ አይ እዚህ ጋር ላነባው ምን ሆነ መሰለ
ቆይ በዙፋኑ ላይ በተቀመጠው በቀኝ እጁ ዮሐንስ ራእይ ምዕራፍ 5ን አንብቡልኝ። በቃል አውቀዋለሁ። ችግር አንተን ሳይሆን ለሌሎቹ ታች ላሉት ወንድምና እህቶች በዙፋኑም ላይ በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት 7 ማህተም የተዘጋ መጽሐፍን አየው ይላል። ዮሐንስ ነው ያየው፣ በራእይ ታየው ማለት ነው። ብርቱም መልአክ ይላል፣ ከሌሎቹ መልአክ የተለየ ነው። መልአክ እንትን እንዳላቸው ስልጣን እንዳለ የተለያየ ስልጣን እንዳላቸው ይታወቃል። ስለዚህ ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹን ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየው ይላል። በታላቅ ድምፅ ማን ነው የሚገባው ብሎ ማን ነው ጠያቂው? መልአክ ሲያውጅ አየው። ስለዚህ ሊያውጅ የሚችለው ምን ሲያደርግ ነው? የሚያውቀው ነገር አለ ማለት ነው። የሚያውቀው ነገር መኖሩን ደግሞ ከዚህ በኋላ ይናገራል። ምን አለ? በሰማይም ቢሆን በምድርም ቢሆን በሰማይም አለ በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ከምድርም በታች በሰማይ አለ በምድር አለ ከምድርም በታች ብሎ ማን ነው? ራእይ እያየ ነው። ምን አለ? ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለውም አለ። እንዴት ያንን ሊያውቅ ቻለ? ይህንን ነገር ከመልአኩ ጋር ነው እያሳየው ያለ። ከመልአኩ ጋር እያሳየው ካየ መልአኩ ይህንን ሙሉን ካሳየው በኋላ ነው ይህንን ሊያደርግ የቻለ። ተግባባ? ይህን ሊል ይቻል። ስለዚህ መልአኩ ያ ብርቱ መልአክ ሙሉ ምድሯን አይቶ አጣርቶ አሳይቶት ሰማይ ላይ አሳየው፣ ምድር ላይ አሳየው፣ ከምድር በታችም አሳየው። ማንም እንደሌለ ከክርስቶስ ውጭ ያደረገው ነገር ነው አይደል? ስለዚህ መልአክ ሁሉንም የማየት ስልጣን ያላቸው ብርቱ መልአኮች ብዙውን በአንድ የማየት ነገር አላቸው የሚል እንትን የለውም ወይ? ድምታ የለውም ወይ? እስቲ እሺ ዮኒ፣ አሁን ካነበብከው ውስጥ መጽሐፍ እዛ ክፍል ላይ አንድም ቦታ መልአኩ አየ የሚል የለም። አንድም ቦታ ማለት ነው። መልአኩ አላየም፣ ሊያይም አይችልም። ሁሉን አላየም። መልአኩ ምንድን ነው የሚለው? አልተገኘም ነው ያለው። ለምሳሌ አንድ ቤት ውስጥ ተሰብስበናል እኔና አንተ። አሁን ይሄ ቀላል አማርኛ ነው። እኔና አንተ ደሜ ምናምን አንድ ቤት ውስጥ ተሰብስበናል። ኦኬ፣ አንድ ቤት ውስጥ ተሰብስበናል። የሆነ ነገር ተፈለገ። ኦኬ፣ ለስላሳ መጠጣት ፈልገን ለስላሳ መክፈቻ ፈልገን አተናል። ኦኬ፣ ፈለግን፣ ተፈልገዋል፣ ቤት ውስጥ አተናል። ከዛ በኋላ መክፈቻ ሲል አንድ ሰው መክፈቻ ፈልጋለሁ ሲል ደሜ ሊሆን ይችላል፣ አንተ ልትሆን ትችላለህ፣ ዋሬቨር። አይ ተፈልጎ አልተገኘም ካልክ፣ ኦኬ፣ ተፈልጎ አልተገኘም ካልክ አንተ ሁሉም ቦታ ፈልገህ አተህ አንተ ነው የነገርከው አንድ ነገር ነው። እንደገና በአንድ ጊዜ ኦኬ፣ ሁሉም ቦታ ፈልገህ በአንድ ጊዜ ሁለቱንም ነገር እንዳትረሳ። ሁለት ነገር ነው እየነገርኩ ያለሁት። አንደኛ በአንድ ጊዜ ኦምኒፕሬዘንስ ማለት በአንድ ጊዜ በሁሉም ስፍራ መገኘት ማለት ነው። አንደኛ አንተ ብቻህን ፈልገህ አታሃል የሚል ድምታ እንዴት ያስክ? አንደኛ። ሁለተኛ በአንድ ጊዜ ሁሉም ቦታ ላይ ቼክ አድርገህ በአንድ ጊዜ ሁሉም ቦታ ላይ ቼክ አድርገህ እንደሌለ አውቀህ አይ ተፈልጎ ታቷል ለማለትህ ማስረጃ ምንድን ነው? ማስረጃ ብላ ያቀረብከው ምንድን ነው አንተ? መልካም ማስረጃ ብዬ ያቀረብኩት ምን ይሆን መሰለ? ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ አመጣልሃለሁ ነው። እዚሁ ራእይ ላይ ተነጋገርን እኮ። አይ እዚሁ ላይ ከመላእክት ጋር በተያያዘ ነው ማብራሪያ። እሺ እንሄዳለን ወደዛ። ግን እዚህ ጋር ምንድነው ዮኒ? ምን ሆነ መሰለህ? እዚህ ጋር አልተገኘም አለ እንጂ ፈልጌ እኔ አይቼ ምድርን ምናምን አላገኘውም ማለት ማየት እንደሚችል ከአንድ ከተላከው ቦታ ውጪ ማየት እንደሚችል ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 ላይ ያሳያል። እነዚህን ኢየሩሳሌምን የተቆጣቸው ማትምራቸው 70 ዓመት የተቆጣቸው እማትምራቸው እስከ መቼ ነው ብሎ ይጠይቃል። ያ ማለት ለሙሉ ሕዝብ ነው፣ ለሙሉ ሀገር ነው። ስለዚህ እንዴት አወቀ መልአኩ? ለመላው ሕዝብ እዛ ጋር መልአኩ ተብልኮ ሄዶ እዛው ከተማ ላይ እኮ ነው ያለው። አያቸው። ስለዚህ ማየት ይችላል ሁሉንም እያልከኝ ነው? ቆይ ሁሉንም ማየት ይችላል ማለት ነው። እዛ ቦታ ላይ ከተላከ አንድ መልአክ ተልኳል ብለኛል። ተባረክ፣ ተልኳል። እዛ ቦታ ለአንድ ሰው ነው የሚላከው ብለኸኛል። ለዘካርያስ ነው የተላከው። ለዘካርያስ ከተላከ በኋላ ሙሉ እዛ ያለውን ያያል ማለት ነው መልአክ። እንዴ ከተማውን እየዞረ እኔ እንኳን መልአክ ነኝ ራሱ አሁን አሜሪካ የመጣው ጊዜ እናንተ ሀገር እየዞርኩ ሳይ ነበረ። አትላንታን ምናምን እያየው ነበረ። እሺ ያ መልአኩም ኦፍኮርስ መልአኩም አየና እየዞረ ከተማው
አትላንታን አየ ማለት ሙሉ የአትላንታን ህዝብ ታውቃለህ ማለት ነው? ኖ እንደዛ ማለት አይደለም። ሙሉን ሳይሆን ስለዚህ ሙሉን ነው የተናገረው። አሁን ለምሳሌ የነበረበችበትን እኮ በወቅቱ የነበረችበትን ለምሳሌ አትላንታ በነበርኩ ጊዜ የሆነ ቃጠሎ ፈንጂ ምናምን ቢኖር አያለው። የነበራችሁበትን ሁኔታ ሀዘን ውስጥ ብትኖሩ ለቅሶ ውስጥ ምናምን ብትኖሩ ኖር አይ ነበር። ግን ሰመር ነው የመጣሁት ሁሉ ሰው ፊቱ በርቶ ምናምን ሙሉ ህዝቡ ለቅሶ ላይ ነው ብለህ ይሄ ሴናሪዮ እንኳን አያስኬድም። እውነቱን ልንገር ያስኬዳል እንጂ ለምን አያስኬድም? ያስኬዳል። ኦኬ ለምን ያስኬዳል መሰለ? አሁን ይሄ መልአክ ተልኮ ከተማዋን ዞሮ አየና ስለ ከተማዋ ከእግዚአብሔር ጋር ተነጋገረ። እግዚአብሔር በነገራችን ላይ እዛ ጋር ምንም ያደረገው ነገር የለም። አየና እግዚአብሔርን ጠየቀው፣ እስከ መቼ ነው ይህን ህዝብ ይቅር ማትለው ሲለው፣ እግዚአብሔርን ደግሞ በሚያጽናና ቃል ተናገረው ይላል እዛ ጋር። እስከ መቼ ነው ማትምረው ብሎ መጠየቅ አይደል? ምልጃ ማለት እሱ አይደል? አይደለም ምርጫ አይደለም እሱ ምርጫ ስለ እኔ መጠየቅ አይደል? ምርጫ እኔ ስለአንተ መጠየቅ አይደል? ይኸውልህ ኖ መጠየቅ አይደለም። መጠየቅ ምልጃም ሆኖ አያውቅም። ይኸውልህ ሲጠይቀው እግዚአብሔር ደግሞ ምንድን ነው ያለው መሰለ? አሁን እዛ ጋር እድሜው እግዚአብሔር ከተናገረው 70 ዓመት የተናገረው እግዚአብሔር ተፈጽመዋል። በነገራችን ላይ ሳይፈጸም ነፃ አልወጡም። አስቀድሞ የተናገራቸውን ቅጣት ከጨረሱ በኋላ ነው ነፃ ያወጡት። ቅጣታቸውን ሲጨርሱ ነፃ ወጡ። ኦኬ ትንቢቱ ስለተፈጸመ እስከ መቼ ነው ያ ጊዜው ስለሞላ ማለት ነው። ጌታ የተናገረባቸው ዓመት ስለሞላ እስከ መቼ ነው ይቅር ማትለው ሲለው በሚያጽናና ቃል ተናገረው ይላል። ቆይ አንድ ጊዜ ማስታወቂያ ተከተለ። ማስታወቂያ ነው። መምህር በረከት ልኬሎታለሁ፣ መግባት አልቻሉም። እኔ ግን ልኬሎታለሁ። መምህር በረከት እሺ፣ ልኬሎታለሁ፣ መግባት አልቻሉም። አንዳንዶች እንዲገቡ ያልፈቀድኩ እንዳይመስላቸው ነው። ልኬሎታለሁ፣ አልገቡም ማለት ነው። ቀጥለው። እሺ ምንድነው ዮኒዬ? ምን መሰለህ እዚህ ጋር መጠየቅ ያልከው ኦኬ፣ ድምጼ የተሰማችሁ ነው አይደል? ይሰማል ብሮ። እሺ መጠየቅ ያልከው ስለጠየቀው ምልጃ ነው ካልከው፣ እንደሱ ከሆነ ሰይጣንን አማላጅ አድርገን ልንወጣ ነው ዛሬ ከዚህ ላይቭ ማለት ነው። ሰይጣን ራሱ እኮ በእግዚአብሔር ፊት ቀርቦ ጠይቋል እኮ እና ተለማ አይ ኢዮብን እኮ ሲከሰው አልሰማም እንደ ኢዮብ ፊት ሄደና እኮ ከሰሰው እንጂ ምልጃ አልጠየቀም። ከሰሰው እንጂ ኖ ልንካበት ብሎ እኮ ጥያቄ አቅርቦ ተፈቀደለት አይደል እንዴ? ህይወቱን እንዳትነካ እንጂ እንደፈለግህ አለ እኮ ቀጥራለት ነው። እንዲያውም የሆነ ጥቅስ ላይ አውቃለሁ እግዚአብሔር በነገራችን ላይ ይሄም ጥቅስ ስለዚህ ጥያቄ ነው ምልጃ ጥያቄ ነው አይደለማ? ጥያቄ ነው ጥያቄ ነው እንጂ ምልጃ አይደለም። ኖ ይቅር በማትላቸው ብሎ መጠየቅና እኮ ይቅር በማትለው መቼ ነው እንጂ ይቅር በላቸው እኮ አላለም። ይቅር በላቸው እኮ አላለም። ማትምራቸው እስከ መቼ ነው ብሎ ጠየቀ። እስከ መቼ ነው ብሎ ነው ታይም ነው የጠየቀው። ስለዚህ ጥያቄ እኮ ነው። አሁንም ምልጃ ማለት ጥያቄ ነው የምታውቀው። አይ አይደለም። ምልጃ ማለት ጥያቄ ነው። ምልጃ ነው። እስቲ ንገረኝ። አሁን ለምሳሌ ማትምራቸው ብሎ ነው የጠየቀው። ከዛ በኋላ መቼ ነው እስከ መቼ ነው ብሎ ጊዜ ጠይቆታል። ጊዜ ጠይቆታል። ክላሪፋይ እንዲያደርግልን ባነበው ደስ ይለኛል። እግዚአብሔር አምላክ የመለሰው መልስ ራሱና መልአኩ ለዘካርያስ የነገረው መልስ ሊሆን ይችላል። ትልቅ መልስ ነው ሊሆን የሚችለው ብዬ ነው እንድንማማርበት ነው እንዲገባኝም ስለተግባባን ላንበውና ምን እንደሚል እዛው ላይ እኔው 1:12 ላይ እናወራዋለን። ከ11 ጀምሮ ከ10 ጀምሮ ትንቢተ ዘካርያስ ምዕራፍ 1 ቁጥር 10 በባርሰነት ዛፎች መካከልን ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። በባርሰነት ዛፎች መካከልን ቆሞ የነበረውን የእግዚአብሔር መልአክ በምድር ላይ ተመላለስን፣ እነሆም ምድር ሁሉ ዝም ብላ አርፋ ተቀምጣለች። ምን አለ? ቆይ ምን አለ? በጣም ጥሩ። በባርሰነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ የእግዚአብሔር መልአክ ምን አለ? በምድር ላይ ተመላለስን። በአንድ ጊዜ አይደለም፣ በሁሉም ቦታ ተገኝቶ አይደለም ያወቀው። እየተመላለሰ አይቶ ነው ከተማዋን። ልክ እኔ መጥቼ እንዳየሁት ማለት ነው። እናንተ ከተማን እየተዘዋወርኩ እንዳየሁት አትላንታ ብዙ ሀገር አይቻለሁ። 6-7 ከተማ አይቻለሁ። እናንተ አሁን ተመላለስክ እና አየ አትላንታ ሙሉ መረጃ አለኝ እያልከኝ ስለ አትላንታ ሙሉ መረጃ አለኝ እያልከኝ። እሱ ዋናው ቁም ነገር ምንድነው? ይሁን ቀልድ ሆኖ ዋናው ምንድነው? ከተማዋን መልአኩ እየተዘዋወረ አይቷታል በደንብ። በአንድ ጊዜ በሁሉም ስፍራ ተገኝተው አይደለም።
እየተዘዋወረ አየ። ሁሉ ቦታ እየዞረ ማለት ነው። 07 ቀበሌ ካለ መላኩ 08 ቀበሌ የለም ማለት ነው። ሊኖር አይችልም። ምንም አያውቅም 08 ስለሚሰራው 07 ካለ ማለት ነው። ስለዚህ 07፣ 08፣ 09 ቀበሌዎቹን ሁሉ እየዞረ ማየት አለበት። ስለዚህ እስቲ ይሄኛውን እናንበው። አንተ ከምትለው ጋር ልክ ነው ወይስ አይደለም የሚለውን አብረን እናየዋለን። ከዛ የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ እግዚአብሔር ሆይ የሰራዊት ጌታ ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምና የይሁዳን ከተሞች የማትምራቸው እስከ መቼ ነው? 70 ዓመት 70 ዓመት ኤግዛክትሊ ምን ያህል ጊዜ እግዚአብሔር እንደተቆጣ ይሄ መልአክ ያውቃል። ኖ አስቀድሞ እኮ ትንቢት ተነግሯል እኮ ዮንዬ እኮ አስቀድሞ 70 ዓመት እኮ እግዚአብሔር እንደሚቀጣቸው ተናግሮ ኦልሬዲ እኮ ትንቢቱ ተፈጽሟል። 70 ዓመት እኮ ታሽተዋል እኮ አሁን እኮ ጊዜው ስላለፈ ነው እኮ ጥያቄ ያቀረበው መልአኩ ራሱ። መልአኩ ለምን ጥያቄ ያቀረበ? እሱ መታዘዝ ብቻ ነው። ጀመር መልአኩ በምን አወቀ? ማን ነገረው? መልአኩ ማን ነገረው? በምን አወቀ? ኧረ እባካቸው አንዳንዱ ነገር እኛ የምናውቀውን ነገር ራሱ መልአኮች እንዴት ያውቃሉ አትበል እንዴ። ከተማዋን እየዞረ እያየ እንዴት አወቀ ትላለህ ደሜ? ይሄማ ለመልአክ ንቀት ነው። እኔ ራሱ ከተማ ዞረ አውቃለሁ እያልኩ ነው። ማን ነገረው? ኧረ ንግግር ምኑን ነው ማን ነገረው? እኔ ለመማር ነው፣ አንተ ለክርክር አይደለ። እኔ ልማርበት እንድረዳ ሌላውም ሰው እንዲያውቁ ነው። ምንድን ነው መሰለ ከታች ራሱን ከመልአክ ጋር እያወዳደረ ነው ይሉኛል። አንዳንድ አላወዳደርኩም፣ አታስቀስፉኝ እናንተ ሰዎች። ስለዚህ ምን መሰለ ኤፍዬ የምለው ምን መሰለ፣ እግዚአብሔር መልሶ መልሱን እንስማውና አንተ ከምትለው ጋር እኔ ከምለው ጋር ይስማማል አይስማማ የሚለውን መልሶ አለው መጽሐፍ ቅዱስ። ስለዚህ ምን ይላል? እግዚአብሔር መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረው ይላል። በመልካምና በሚያጽናና ቃል ተናገረው። ስለዚህም ከኔ ጋር ይነጋገረው የነበረ መልአክ እንዲህ አለኝ፣ ስበብ እንዲህም በል የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እኔ በታላቅ ቅናት በኢየሩሳሌምና በጽዮን ቀንቻለሁ። እኔ ጥቂት ብቻ ተቆጥቼ ሳለው እነርሱ ክፋትን ስላገዙት ባልተቸገሩት አሕዛብ ላይ እጅግ ተቆጥቻለሁ። ስለዚህ እግዚአብሔር እንዲህ ይላል፣ ወደ ኢየሩሳሌም በምህረት ተመልሻለሁ፣ ቤቴ ይሰራባታል፣ በኢየሩሳሌም ላይ ገመድ ይዘረጋባታል ይላል የሰራዊት ጌታ እግዚአብሔር። ደግሞም እንዲህ ስትል ስበክ እያለ የሚሆነውን ነገር መፍትሄውን ነው እዚህ ጋር ያለው እንጂ ስትመላለስ ነው ያየኸው፣ ተመላልሰ ነው ያየኸው፣ እንዲህ ስለሆንክ ነው ያየኸው የተባለው ነገር የለም። መልእክቱ የነበረው ለዘካርያስ ነው። ለዘካርያስ የነበረውን መልአኩ ተመላለሰ አልተመላለሰም? ከተማው ላይ ተመላልሶ አየው አላየው ከሆነ ምንድን ነው የሚለው? ሀገሩ ላይ ነው ከተማው ላይ ተመላልሶ አየ እኮ ይላል። ቆይ እዚህ ጋር ሙሉ ሀሳብ እንዲኖረን ነቢዩ ዘካርያስ ይኸው በዳሪዮስ በሁለተኛ ዓመት በ8ኛ ወር የእግዚአብሔር ቃል ወደ አዶ ልጅ ወደ በራክዩ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ ይላል። መልእክት ነው የመጣ መልእክት አዟል። የታዘዘው መላእክት ምንድን ነው? ስለ ነቢዩ ዘካርያስ በነቢዩ ዘካርያስን በሚያናግርበት ጊዜ ነው እንግዲህ እግዚአብሔር በመሃል ስለነበረ እግዚአብሔርን ያ መልአክ የጠየቀው ለምንድን ነው ማትመራቸው ብሎ አይደለ ጠየቀ። እሱ ማድረግ የለበት ምንድን ነው? አሁን እኔ እሱ ገብቶኛል። አንብበውና የተመላለሰበት ፓርት ላይ እንሂድ። ኦኬ። ስለዚህ እግዚአብሔር በአባቶቻችሁ ላይ እጅግ ተቆጥቶ ነበር። እሺ፣ እግዚአብሔር ከመጀመሪያው ጀምሮ ነው የምነግርህ፣ ተቆጥቶ ነበር። ስለዚህ እንዲህ አላቸው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወደ እኔ ተመለሱ ይላል የሰራዊት ጌታ እግዚአብሔር፣ እኔም ወደ እናንተ እመለሳለሁ ይላል የሰራዊት ጌታ እግዚአብሔር። የቀደሙት ነቢያት ለአባቶቻችሁ እንዲህ ብለው ሰብከዋል። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ከክፉ መንገዳችሁና ከክፉ ስራችሁ ተመለሱ። እነርሱ ግን አልሰሙም፣ እኔንም አላዳመጡም። እንደ እነርሱ አትሁኑ ይላል እግዚአብሔር። አባቶቻችሁ ወዴት ናቸው? ነቢያትስ ለዘላለም በሕይወት ይኖራሉን? ለባሪያዎቼስ ለነቢያት ያዘዝኳቸው ቃሎቼና ስርዓቴ በአባቶቻችሁ ላይ አልደረሱምን? እነርሱም ተመልሰው የሰራዊት ጌታ እግዚአብሔር በመዳናችንና በስራችን መጠን ያደርግብን ዘንድ እንዳሰበ እንዲሁ አድርጎብናል አሉ።
በዳሪዮስ በሁለተኛ ዓመት ሳባጥ በሚባል በ11ኛው ወር በ24ኛው ቀን በ11ኛው ወር በ24ኛው ቀን የእግዚአብሔር ቃል ወደ አዶ ልጅ ወደ በራክዩ ልጅ ወደ ነቢዩ ወደ ዘካርያስ እንዲህ ሲል መጣ። መልእክትን የመጣው እነሆም አንድ ሰው በመጋላ ፈረስ ተቀምጦ በሌሊት አየሁ። እርሱም በሸለቆ ውስጥ ባሉት በባርሰነት ዛፎች መካከል ቆሞ ነበር። በስተ ኋላውም መጋላና ሐመር አንባላይም ፈረሶች ነበሩ። እኔም ጌታዬ ሆይ እነዚህ ምንድን ናቸው አልሁ። ከእኔም ጋር ይነጋገር የነበረው መልአክ እነዚህ ምንድን እንደሆኑ አሳይሃለሁ አለኝ። ማን ነው? መልአኩ ነው የሚያሳየው። ከዛ በባርሰነት ዛፎች መካከል ቆሞ የነበረው ሰው እነዚህ በምድር ላይ ይመላለሱ ዘንድ እግዚአብሔር የላካቸው ናቸው ብሎ መለሰ። አየ፣ እግዚአብሔር የላካቸው ናቸው ብሎ መለሰ። ለምን ላካቸው? በምድር ላይ ይመላለሱ ዘንድ አይደል? አዎ። እሺ፣ ቀጥል። እነዚህ በምድር ላይ ይመላለሱ ዘንድ የእግዚአብሔር የላካቸው ናቸው ብሎ መለሰ። በባርሰነት ዛፎች መካከል ቆሞ የነበረው የእግዚአብሔር መልአክ በምድር ላይ ተመላለስን፣ እነሆም ምድር በምን ተመላለሰ? በምድር ላይ ተመላለስን። ኦኬ፣ የተመላለሰው ቼክ እያደረገ ነው ማለት ነው። በአንድ ጊዜ ሁሉም ቦታ ስለማይገኝ መመላለስ አለበት ቼክ ለማድረግ ማለት ነው። ኦኬ፣ በምድር ላይ ካልተመላለሰ አያውቅም። እሺ፣ ጎይድ ኦኬ ብለው መለሱልኝ። የእግዚአብሔር መልአክ አቤቱ የሰራዊት ጌታ እግዚአብሔር ሆይ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና የይሁዳን ከተሞች የማትምራቸው እስከ መቼ ነው አለ። የእኔ ነገር ምንድን ነው? እዚህ ጋር ያለው ጥያቄ ምንድን ነው? ብዙ ጊዜ መልአኮች ወደ እግዚአብሔር ጥያቄ አያቀርቡም የሚል ነገሮች ብዙ ጊዜ እሰማለሁ። ከተሳሳትኩ አረመኝ። ለእግዚአብሔር አይጠይቁም፣ መታዘዝ እንጂ የሚጠይቁ አይደሉም የሚል ነገር ነው የምሰማው። መጠየቅ አይችሉም፣ መታዘዝ ብቻ። ስለዚህ እዚህ ጋር እየጠየቀ ነው። እኛ አይ ዶንት ኖ መጠየቅ አይችሉም ተብሏል ያልከው ምን እንደሆነ አልገባኝም። ይሁንዬ መጠየቅ ማለት ምኑ መሰለ? አሁን ለምሳሌ እኛ ምንድነው ኖ ምህረት አይጠይቅም፣ መብት የለውም እኮ ነው የምልህ። ጠይቆም አያውቅም። እዚህ ጋር ምንድን ነው ማትምራቸው እስከ መቼ ነው ማለት ምን ማለት ነው? እስቲ አስረዳኝ። መቼ እንትኑ የሚነሳላቸው ነው? ኦኬ፣ እግዚአብሔር እኮ ተቆጥቷቸው፣ ኦኬ፣ በመከራ ውስጥ ነው ያሉት። ኦኬ፣ በጭንቀት ውስጥ በችግር ውስጥ ነው ያሉት። ከዛስ መቼ ነው? ታይሙ አብቅተዋል። 70 ዓመቱ ተፈጽመዋል። እግዚአብሔር የተናገረውን ፈጽሞ ኦልሬዲ ተቀጥተው ጨርሰዋል። እና መቼ ነው ወደ ነበሩት የሚነሳው እንትኑ የሚነሳላቸው ቅጣቱ የሚነሳላቸው የተናገርከው የተፈጸመባቸው ነገር የሚነሳውና የምትጎበኛቸው መቼ ነው እያለ ነው እየጠየቀ ያለው መልአኩ። ጊዜው ስለተፈጸመ ማለት ነው። እግዚአብሔር ደግሞ በሚያጽናና ቃል ተናገረው which is ተፈጽሟል፣ ዓመቱ ነው፣ አሁን አስባቸዋለሁ ነው። እንግዲህ በዛን ጊዜ እንደምታውቀው ህዝቡ ከእግዚአብሔር ዞር ነው ይሄን አድርጉ ነው ያላቸው እንጂ ተፈጽሟል አላለም። እዚህ ጋር እኔ በትንሽ ተቆጥቻለሁ። እነሱ ግን ከዛ አስቀድሞ ይሁንዬ አይሳካ አይደለም። ከዛ አስቀድሞ 70 ዓመት እግዚአብሔር እንደሚቀጣቸው አስቀድሞ ነግሯቸው ነበር። እና ያ 70 ዓመቱ ሲፈጸም ነው ነፃ ያወጡት። ኦኬ፣ ከ70 ዓመት በኋላ ለ70 ዓመት